ያስፈራል። ስለዚህ ብዙ ነገሮች እንደተረከበው ላይ የምሬን ነው። በኋላ የእምነት ጉዳዮቻችን ላይ የአስተዳደር ጉዳዮቻችን ላይ የፍርድ ቤት ጉዳዮቻችን ላይ ዳኛም ወይም ጠበቃም ሆኖ ምናምን የሆነ ታይም በዚህ የተደራጀ በቃ በያ የተደራጀ ነገሩ ቀልጠፍ ይላል። ሞደርን ነው፣ አኩሬት ነው ምናምን አኩሬሲ ለሰው ልጅ ያስፈልገው። ሰውን ማዕከል ያላደረገ ሰውን ያልሰራ ስልጣኔ ወዴትም አያደርስም ይላል። ስልጣኔውን የሰራው ሰው ነው፣ ግን ደግሞ ሰውን አላሰለጠነውም። ነባር የሆነ ነገር ሁሉ በነበር የተቋጨ ታሪክ ሁሉ የቆሸሸና ያረጀ አይደለም፣ አራክፈን እንጠቀምበት ማለት ለምን ይመስልሃል? ዘመን ስለመጣ ነው ብዬ ነው የማስበው። ይህ ዘመን የኢትዮጵያ ትንሣኤ ዘመን ነው ብዬ አምናለሁ እኔ። ስለዚህ እኔ ለህዝቡ በሙሉ ለማንቃት አልመጣውም ብዬ ነው ድሮም የምናገረው ነገር አለኝ። ጥቂት ሰዎችን የሆነ አይነት ነገር እንዲጠይቁ ካደረኩ ምን ካደረኩ እንዲፈላሰፉ እንዲመራመሩ ለምን 7 ለምን 5 አልሆነው? ውድ የነገረ መጽሐፍ ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ የዛሬውን ፕሮግራም ለመከታተል የመጣችሁ በያላችሁበት ሆናችሁ ደግሞ ስርጭታችንን የምትከታተሉ የዛሬው እንግዳችን የዜማ የግጥም የልብ ወለድ ደራሲ ሆነው አለማየሁ ደመቀ ነው። አለማየሁ ደመቀ ስመጥር የኪነ ጥበብ ባለሙያ ነው። ዛሬ ወለዶቹን መነሻ አድርገን ጥሩ ቆይታ እንደምናደርግ ተስፋ እናደርጋለን። ለምናቀርብለት ጥያቄ መልስ ለመስጠትና ለመጫወት ልምዱን ለማካፈል ፈቃደኛ ሆኖ መሀከላችን መገኘቱን እያከበርን አለማየሁ ደመቀን ወደ መድረክ ተጋብዞልኝ ዘንድ በትህትና ጠይቃለሁ። አለማየሁ ደመቀ እንኳን ደህና መጣህልን። እንኳን ደህና ቆያችሁን። እንድዬ በነገረ መጽሐፍ ፕሮግራማችን እንደው አንተን ስጋብዝ ምን ገረመኝ፣ ለካስ እስከ ዛሬ እንግዲህ 5 ዓመት ሆኖናል ከጋበዝናቸው ደራሲዎች አለማየሁ የሚል ስም ይበዛቸዋል። አለማየሁ ገላጋይ፣ አለማየሁ ዋሴ ዶክተር፣ አለማየሁ ገዳ፣ አለማየሁ አረዳ ሁለቱም ፒኤችዲ ናቸው። አለማየሁ ደመቀ ከስድስተኛው አለማየሁ ጋራ ልብ ወለዶችን መነሻ አድርገን የስሙም ተጽዕኖ ይመስለኛል እኮ የስሙም ተጽዕኖ ይመስለኛል። አለማየሁ ውም ሁም ብታደርገው በሁለቱም በጣም ከፍታ አለውና ስሙም ራሱ ለመድመቅ የተሰራ ነገር ነው። ለዚህ ይመስለኛል እኔ ራሴ ምን አልኩኝ ራሱ በቃ አለማየሁ እየደመቀ መጣ እላለሁ። በየጊዜው ልብ ወለድ ስትጽፍ፣ አዲስ ግጥም፣ አዲስ ዜማ ስትሰራ፣ ፕሮዲውሰር ስትሆን 27 ዓመት ሆኖ አይደል? አዎ አሁን 27 ዓመት ነው። 27 ዓመት ስምህ እየደመቀ ከመጣ አለማየሁ እየደመቀ ሲመጣ 92 የመጀመሪያው መውጣት ሲጀምር ነው። እኔ ወደዛ ስገባ 91 ዓመተ ምህረት ነው። ስለዚህ ከተነሳውበት ከሆነ 27 ወደ ሰው ስመጣ 26ኛ ዓመቱን ያዘ። ደስ ይላል። ቀላል ነገር አይደለም፣ ደግሞ የተለመደ አይደለም። የዜማም ተደርሶ የዘፈን ግጥም አዘጋጅቶ የልብ ወለድ ደራሲም ተሆኖ ፕሮዲሰርም ተሆኖ አንድ ሰው ለብቻው ይህን ሲሸከም በእኛ ሀገር የተለመደ አይደለም። በተለይ ወደ ልብ ወለዱ ዓለም አይመጡም እንደነዚህ አይነት ሰዎች። አለማየሁ ደመቀ እነዚህ የምታያቸው 3 ልብ ወለዶችን በተከታታይ ያቀረበልን ደራሲ ነው። ዮቶር፣ ኮብላይ ካህን፣ ዮቶር 2 ቶ፣ በቅርቡ ደግሞ የአርማጌዶን በር የሚለው መጽሐፍ ለህትመት አብቅቷል። ከ260 በላይ ስራዎች አሉት ህዝብ ጋር የደረሱ። እኔ እንኳን ቅድም እንዳልኩት ማቀው ገና መጀመሪያ ለነ ጎሳዬ ተስፋዬ መስጠት ከጀመርክበት ጊዜ አነስቶ ነው። ዛሬ እነሱንም እያነሳን ልብ ወለዶቹ ላይ ደግሞ ዋና ትኩረት እያደረግን ጥሩ ቆይታ ይኖረናል። አሌክስ የመጀመሪያው መጽሐፍ ላይ መንገድ ብቻ ሳልሆን ውጤትም ስኬትም ታሪክም መሆን እንዳለብኝ ገባኝ፣ ራሴን ተነስ ኮርቻህን ጫን ብዬ ለጉዞ መዘጋጀት ጀመርኩኝ ይላል ያንተው ገጸ ባህሪ። አንተስ መቼ ነው ራስን ለመፈተሽ ራስን ለመፈተን ተነስ ኮርቻህን ጫን ማለት የጀመርከው? አይ ቲንክ እሱን የጻፍኩት ሰዓት ይመስለኛል፣ ልክ በሱ ሰዓት። ምክንያቱም አሁን ብዙ ጊዜ ጠይቁኛል፣ ዮቶር የራስ ታሪክ ነው ብዙ ጊዜ ይነሳል። አደባባይ ላይ እንኳን ብዙ አልተጠየኩም። በእርግጥ
ግን ብዙ ሰዎች እኔ ሲያገኙኝ የሚጠይቁኝ ጥያቄ ነውና አዎ ከጅማሬው እዛ ኩሬ ጋር ስቀመጥ እኔው ነኝ። ያ ማለት አንተም ነህ። ብዙዎቻችን ያንን ካራክተር የምንሞላ ሰዎች ነን። የራሳችንን መንገድ ፈላጊዎች ነን። ግራ እየገባን አብላጫው ነገር ግራ የሚያጋባ ሆኖ ሳይሆን ወይ የተራመድን መሆኑ ወይ ቆመን መሆኑን ያለመረዳታችን ጉዳይ ነው። ምክንያቱም ወደ ውስጣችን ጠልቀን ራሳችንን ጠይቀን ስለማናቅ ማለት ነው። እና ሲነግርህም መንገዶቹ ራሳቸውን እየደጋገሙ እየመጡብኝ ነው ወይስ እያልተራመድኩ ስለሆነ ነው? የማየው ነገር አንድ ነው። ለ30 ዓመታት ተጉዣለሁ ነው የሚለው። ብዙዎቻችን እንደዛ ነን ያለ ነው ብዬ ነው የማስበው። የቆምንበት ነው። ስለዚህ እኔም እዛ ጋር ስቀመጥ ከራሴ ጋር ጥያቄው የነበረኝ ከዚህ በፊት የከፈልኳቸው ነገሮች መክፈል ነበሩ ወይስ መደረግ የነበረባቸው ነገሮች ናቸው? ውለታ ናቸው የምርስ ወይስ መስዋዕትነት ናቸው? ስንለይ ያው የፔኑም ጉዳይ የሚመጣው ከዛ አይደለ? ይሄ ነገር ራሴንም ተሸክሜ የመሄድ አቅሙ ነበረኝ። ኢቭን ለሌላው ሌላ ነገር ሳደርግ እኔንም ይዞ የመሄድ አቅሙ ነበረኝ። እኔ ልራመድ የሚገባውን ነገር ትቸው የሌላ ሰው ድልድይ ብቻ መሆንን የፈቀድኩት እኔ ነኝ። አቅሙም ግን ነበረኝ ራሴንም ጭኖ የመሄድ ማለት ነው። ልክ ጡቡን እየጣልከው ጡቡን እየረገጥክ መልሰ ሌላ ጡብ እያደረግ ራሱ ድልድዩን የመስራትን ያህል እሱን እችል ነበረ። ሳላደርግ የቀረውበት ነገር ነበረ። ስለዚህ በኋላ ላይ የመጣብኝ ፔን ስቃይ በሙሉ ይህን ያደረግኩ ስል ነበር። ግን አቅሙ እያለ ስለነበር ሲገባኝ የተመለስኩት እኔው ነኝ። እና ብዙዎቻችን በእሱ አይነት መንገድ ውስጥ ተራምደናል። አጥርተን አላየንም። ነገሮች ተደጋጋሚ የሆኑብን ወይ ከኛ ካለመራመድ ይሆናል ወይ ደግሞ የምርም ሉፕ ላይ ቆመናል ማለት ነው። ነገሮቹ ይደጋገማሉ። ሰው ማስተዋል ነው ለዛ ለመራቅ። ስለዚህ እሱን ያልኩበት ነገር እኔው ራሴ የቆምኩበት ቦታ ነው። ብዙዎቻችን እንደቆምንበት ያን ጊዜ ነው ይህን ጥያቄ ራሴን የጠየቅኩት። ከዛ በኋላ በእርግጥ ብዙ እርምጃዎች ወስጃለሁ፣ የተሻሉ እርምጃዎችን። ራሱ እዚሁ መጽሐፍ ላይ ሶስቱም ልቦለዶች ላይ ራስን የመፈለግ ራስን የመፈተን የነፍስን ጥሪ የማዳመጥ ለአንድ ታላቅ ብለው ገጸ ባህሪያቱ ለሚያምኑት ተልእኮ ራስን የማስገዛት ሊመጣ ከሚችል መከራ ስጋት የመታደግ ኃላፊነትን የመውሰድ ነገር ይታይባቸዋል። ሶስቱም የመጀመሪያው መጽሐፍ ከታተመበት ጊዜ አንስቶ ሶስተኛው እስኪወጣ ድረስ የስንት ዓመት እድሜ ያላቸው? 10 ዓመት 10 ዓመት ላይ ያው የመጀመሪያው ሲጻፍ ነው። ሲጻፍ 7 ዓመት ሳይታተም የቆየበት ጊዜ ያለው 2001 ላይ ነው ያለቀው የመጀመሪያው መጽሐፍ። ሲታተም ግን 2008 ነው። ስለዚህ ሶስተኛው መጽሐፍ 2018 አሁን በዚህኛው ወር ነው። ስለዚህ 10 ዓመት ክፍተት አለ በመካከላቸው። አሁን ዮቶር ላይ ምን ይላል አንዱ ገጸ ባህሪ? ለምንድን ነው ከ10 ዓመት ያላነሰ ተጉዤ ሳለ ዛሬም በመንገዴ ላይ የማየው ነገር ሁሉ ተመሳሳይ የሚሆንብኝ? መንገድ ሁሉ በተመሳሳይ ነገሮች የተሞላ ሆኖ ነው ወይስ እኔው ራሴ ወደፊት ከመጓዝ ይልቅ መላልሼ እየሄድኩባቸው ይላል። አብላጫዎቻችን እሱ ላይ ነው ያለነው ያልኩበት ምክንያት እሱ ነው። የሆኑ ነገሮቻችንን ቶሎ ቶሎ ራሳችንን ፈትነን ወይም ጠይቀን አናቅም። የሰው ልጅ ትንሽ የመርሳት አቅሙ እየተበረከተለት ሄዷል መሰለኝ። በደንብ አብዝቶ ይጠቀምበታል መርሳትን። እና ይሄ ማለት ለራስ ፋታ ካለ መስጠት ከራስ ጋር ቁጭ ብሎ የምትቆይበት ጊዜ ፋታ የማጣት ጉዳይ በህይወታችን ውስጥ በቃ በሰፊው ድርሻውን ይዟል። ስለዚህ ከራሳችን ጋር የምናወራበት ራሳችንን የምንመለከትበት የራሳችን ማንጠሪያ መመልከቻ መስታወት ስለሌለን በዚህ አይነት ሁኔታ ውስጥ ነው እየተጓዘን ያለ ነው። ሉፕ ውስጥ ነው ያለ ነው። ይሄ ሉፕ ድግምት ነው፣ አዙሪት ነው። ህይወታችን ኦልሞስት ድግምት ሆኗል። ሉፕ ነው ያለ ነው ካልሰበር ነው በስተቀር። ስለዚህ ምን እንደሆነ ጉዳዩን ስላላየ ነው የሆኑ ቦታዎች ይደጋገቡብናል እና እኛ ደጋግመን ረግጠናቸው ይሁን እነሱ ከፊታችንም የሚመጣው ያው ተመሳሳይ ነገር ይሁን እስር ድግምት ማለት ነው። እሱ ህይወት ባብላጫው እሱ ነት። አሁን እኛ ብዙ ጊዜ ድግምት ስንል ከሌላ ከምናም ነገሮች ጋር እንይዘዋለን። ማንኛውም ነገር በሉፕ ውስጥ የታሰረ የሚመላለስ ጉዳይ አዙሪት የሆነ ጉዳይ ምንነቱን እስካልፈታው ድረስ ወደፊት መራመድ አትችልም። መጀመሪያ አዙሪት ውስጥ መሆናችንን ማወቅ አለብን። ይሄ ምናልባት እንግዲህ አሁን የትኛውም መንገድ በማህበራዊም እንትን በመንፈሳዊም ነገር በሳይንሳዊም ነገር በለው ሉፕ አለ። የምንኖርበት ሲስተም ሊሆን ይችላል ይህ ጉዳይ፣ አጠቃላይ የኑሮ ስርዓቱ አለ ሲስተም። ስለዚህ እሱም ሊሆን ይችላል፣ ባብላጫው ደግሞ ነው
ትንሽ መንቃት አለብን፣ መባነን አለብን፣ መቆመን ማየት አለብን። ካልጠየቅ ነው መጀመሪያ እናገኘውም። ሰው ጥያቄው የተነሳው ይሆንን እያለ የሚለሱን ነው። ስለዚህ ልክ ስንጠይቀው ኦኬ አንዱ መልስ ይመጣልናል። አልተራመድንም ወይ የምር አሁን እሱ ላይ እኮ ዮቶር ላይ ይልሃል እስከዚህ ድረስ ተጉዣለሁ ይልና ደክሞት ነው አረፍ ብሎ የጠየቀውና ሲጠይቅ ገና ከፊቱ ካሰበው ጋር አይደለም፣ እንደዚህ ነው እየተመላለሰበት ነው ያለው። ስለዚህ መመለስን መረጠ። ግን ለመመለስ ደግሞ የህይወቱ ከግማሽ በላይ እድሜ ሄዷል። መመለስም የዛን ያህል ይረዝማል ማለት ነው፣ እጥፍ አድርገው 26 ዓመት የተራመደ ሰው ለመመለስ ሌላ 26 ዓመት ከሆነ 52 ነው። ለሱስ ከህይወትም ከ50ም ከ70 የማይበልጥም ብለህ ወደፊት የመጣውን መቀበል የተሻለ ነው። መጋፈጥ ግን ካልነቃ በስተቀር አታሳጥረው። መልሰህ ሉፕ ላለመራመድ ትንሽ ቁጭ ብለህ ማየት ጥያቄው የተነሳው ቁጭ ብሎ ስላሰበ ስለሆነ ነው። እና እውነት ነው። በደንብም ነው ራሱን የሚጠይቀው ራሱን የሚመረምረው። እና እነኚህ ተከታታይ ባይሆኑም ግን አንድ ጥላ ስር የተጠለሉ ናቸው ሶስቱም ልቦለዶች። ምን እንደሚያሳስብህ ምን እንደሚያስጨንቅህ መገመት ይቻላል። አብዛኛው ደራሲ ይሄ ነው። በእርግጥ ሐዲስ ዓለማየሁንም ብንል ከድሮቹ አሁንም ብንል ዓለማየሁ ገላጋይ በተደጋጋሚ ረጃጅም ልቦለድ ደራሲዎቻችን የሚከተላቸው አንድ ሀሳብ አንድ ነገር አለ የሚያተኩሩበት ማለት ነው። ያንተ ምርጫ ልክ ይሄ በቃ ቅድም ያልኩት ማነኝ ምንድነኝ ወዴት እየሄድኩ ነው ብለው የሚጠይቁ ገጸ ባህሪ ውስጥ ራስን መፈለግ። ክሩን በሳብከው ቁጥር እንደገና ሌላ ሲመጣ ብየው አልጨረስኩም እያለ ነው የሚለው ነገር የተጠራቀመ አስቸገረው አሌክስ እያልኩ ነበር። ምን መሰለህ እንግዲህ የሰው ልጅ ያው ሲፈጠር ንጹህ ነው ብዬ ነው የማስበው። ከዛ በኋላ ግን የሆኑ ነገሮች ድሪቶች የሚበዙ ነገር አለ። እንደ ኮንክሪት ላያችን ላይ የተደራረቡ ስለሆነ ገባን ብለን ከቆምንበትም ቀን ጀምሮ መልሰን እነሱን ነገር ለማፍረሶች ኮንክሪት ስትንድ ያለውን ነገር ነው። መጠቅጠቁ ቀላል ነው፣ በእርጥብነቱ ነው ሁሉ ነገር የተቀመጠውና ከዛ በኋላ ግን ደርቆ ያ ነገር ከሆነ በኋላ እሱን ነገር ከላይ ላይ ማንሳት ረጅም ስራ ነው። ወይም ሌላ ዘዴ መኖር መቻል አለበት፣ ወይም ደግሞ ስጋነትን ረስተ ወደሆነ መንፈሳዊ ኃይል መመለስ መቻል አለበት በቀላሉ ለመንቀል። ማጂክ ያስፈልጋል። የሰው ልጅ ራሱ ምትሃት ነው፣ ሲፈጠርም ምትሃት ነው። ውስጡ ራሱ ምትሃት ሰሪ ምትሃት የሆነ በቃ ልክ እንደዚህ ትልቅ ታምር ሰሪ ታምር ነው የሰው ልጅ። ስለዚህ እሱ ሊገባው ይገባል። መጀመሪያ ሰው ነኝ ሁላችንም ነኝ ብለን ካልነው በላይ ነን እኛ። ግን እሱን ማወቅ መቻል አለብን። ማወቅ አንድ ነገር ነው። ስታውቅ ለአንድ ነገር ኦልሞስት ፈቃድ ወይም ልሁና ሰጠኸው ማለት ነው፣ አውቀኸዋልና። ይህን ልሁና ከሰጠው በኋላ ግን እንዴት ነው ደግሞ ያ ነኝ ልትል የምትችልበትን ነገር ወደ ራስ ልታመጣ የምትችለው? ወይም ኮንኮ በላይ የሆነ ማንነትን እንዳለን ያወቅኸው እሱን መሆን እንዴት ትሄዳለህ? በመጠየቅ በመፈለግ ነው። የተለያዩ መንገዶች ሊኖሩ ይችላሉ ያንን አቀመን የምታወጣበትና በዛ መንገድ ካልነቀልከው በስተቀር ይሄ ኮንክሪት አንዱ ትምህርት ነው፣ አንዱ ባህል ነው፣ አንዱ ሃይማኖት ነው፣ አንዱ እንትን ነው። በተለያዩ መንገዶች ነው የመጣው ሁሉም ነገር። ከዛ ይሄኛውን ስትል ይሄኛው እዚህ ጋር ደግሞ ይዛል። ይሄኛውን አይ በዚህ መንገድ ልጥሎ አልችልም፣ ስለዚህ እዚህ ጋር ደግሞ ማምንበት ይሄ ነገር አለ ትላለህ። በብዙ መንገዶች ውስጥ የተሞላው ጉዳይ አለ። ይሄ ማለት እንግዲህ ዓለምን አጠቃላይ ነው። አሁን ስናወራ ስለ ሰው እያወራን ስለሆነ ስለ ዓለም አጠቃላይ ነውና በእነዚህ ሁኔታዎች ከላይ ላይ ያላነሳቸው ግን አንተ ያልነበርከውን ላይ አድርገው ወደ ውስጥ መመልከትን የከለከሉ ብዙ ነገር አላችሁ። ተመልሳችሁ እንደ ልጆች ካልሆናችሁ በስተቀር መንግስተ ሰማያትን አትወርሷትም። ይሄኛው የሚለውን ነገር እኔ የማይበት ነገር ወደ ድንግልና ወደ ጸዳው መንፈሳዊነት ወደዛኛው በቃ የተሰጠህ ጊፍት ሰው ሲባል ሰውነት ያቺ የተሰጠችው ነገር እያጠፋናት የመጣ ነው። ተመልሰን ወደሱ መምጣትን ነው ብዬ ነው የማስበው። ስለዚህ ወደዛ ነገር እንዳንሆን ያደረጉን ብዙ ነገሮች አሉ። ስለዚህ የሆነ ቦታ ቆመ ብትጠይቅም መልሰ ወደ ታች እየቆፈርክ ያንን ኮንክሪት እየናድክ ወደሆነ ቦታው ለመምጣት ነው። ስለዚህ አንዳንዱ አድካሚ ነው፣ አንዳንዱ ከናካቴው ስታስበው አይ የማይቻል የማይደረግ ብለህ ትቆማለህ። መንገዶች ግን አሉ። እነዚህ መንገዶች መፈለግና ትንሽ እያጠብክ ውሃም እኮ ኮንክሪትን ይሸረሸራል። ስለዚህ የግድ መዶሻ ብቻ አይደለም። ስለዚህ መንገዶች መፈለግ ነው፣ ሚንሱን ማግኘት ነው። ወደ እነሱ ነገሮች የመጠየቅ ነገር ነው እኔ ጋር ሲኖር የነበረውና ይሄ ደግሞ ሁሉም ሰው ጋር ያለ ነገር ነው። ሁሉም ሰው በራሱ ይቆፍራል። ሁሉም ሰው ግራ ገብቶት ቆሞ ያውቃል።
ምን እየተከናወነ እንደሆነ ያውቅም እንጂ አንድ ነገር ግን እየሆነ ያውቃል። ስለዚህ ይህን ነገር የማጽዳትና እንዳልኩ ነው። ሁለተኛው መጽሐፍ ላይ ስንመጣ እዚህ ቤት ጥያቄ እንጂ መልስ የለም ነው የሚለው። የምርም ጥያቄ ነው የሚሰጥ። መጠየቅ ውስጥ ነው መልሱ ያለው። ለመጠየቅ መነሳታችን ነው የሚሰጠው እንጂ እኔ የምሰጥ መልስ ላንተ አይሆንም። አንተ ነው የምትፈልገው። አንተ ያንተ ያለህን የተሸነፍክበትን ነገር ደካማ ጎኑን የምታውቀው። ያንተን ደካማ ጎን አይደለም፣ የተሸነፍክበትን ነገር ደካማ ጎን የምታውቀው ግን አንተ ነህ። ስለዚህ እኔ ጥያቄውን ባቀርብልህ አንተ ውስጥ የሆነ ነገሩ ይመጣል። አሃ ኦኬ ምናምን ነገር ነው የምትለው ስታነበው። እሱን እንድትል ማስቻል ብቻ ነበር የኔ ጉዞ። ምክንያቱም እኔም እንደዛ ነበር ያልኩትና ያንተ አንድ ገጸ ባህሪ የሚሉት አንድ ነገር አለ። ጓዙ ሸክሙ ያነሰ ቀድሞ ካለመው ደረሰ። በጣም ነው የወደድኩት። ለምንድን ነው ሩቅ ምስራቆች አንድ አገላለጽ አላቸው። የምኞታችን መጠን በበዛ ቁጥር ስቃያችን በዛው ልክ ይከፋል፣ ይበረታል። ደስተኞች የምኞታቸውን መጠን የመጠኑ የወሰኑ ናቸው። ይህንን ነው አይደል ትነግረን የፈለግከው? በትክክል ምክንያቱም የዓለም ሲስተም አሁን የዓለም ሲስተም የምንለውም ወይም ደግሞ ሰይጣንም በለው ስራውን የሚሰራው የሰው ልጅ ደካማ ጎንን ተገን አድርጎ ነው። የሰው ልጅ ደካማ ጎኑ ምኞቱ ነው። የሰው ልጅ ደካማ ጎኑ በመጠኑ አለመኖሩ ነው። የፍላጎቱ ላይ ያተኮረ ነው። ስለዚህ እዛ ላይ ነው ሲስተሙ የሚሰራው። የምትፈልገውን ነው የሚያቀርብል፣ የምትፈልገውን ኢንፎርሜሽን የሚሰጥ፣ ይበልጥ የምትፈልገውን በቃ እንዲህ እንድትለው ነው። ይሄ የምር ፍላጎት ነው ወይ በጣም አስፈላጊው ነገር ነው ወይ ብለን ቆመን አናይም። የሚያጓጓ ምኞት ነው። በዚህ ሁኔታ ነው የእኛ ደካማ ጎናችን በቃኝና ለማወቃችን ነው። በመጠን መኖርን አለመማራችን ወይም አለመልመዳችን ነው። እሱ ላይ ተገን አድርጎ ነው የሚሰራው ሰይጣንም የዓለም የኑሮ ዘይቤም። ስለዚህ ይህንን ነገር ስላወቀ ነው እንደፈለገ የሚጫወትብን። ይህንን ነገር ማወቅ ነው። የምስራቆቹ ማስተምሮት ምኞት ላይ በቡዲዝምም መጣላል። ትልቁ የስቃይ ምንጭ ምኞት ናት ነው የሚለው። ስለዚህ በትክክል ይህንን ትምህርት የትም ቦታ ነው የምታገኘው። በክርስትና ማስተምሮት ውስጥ ይሄ ነው ትልቁን ነገር የሚይዘው፣ ትልቁን ድርሻ የሚይዘው። በየትኛውም በሳይኮሎጂ ጥናት ውስጥ ይሄ ጉዳይ የሁሉም ጋነበሽ የመግቢያ በር እንደሆነ ቁጭ አድርጎታል። ምኞት፣ ጉጉት፣ ስስት፣ እነዚህ ነገሮች በሙሉ። ስለዚህ እነዚህ የሰው ልጅ የደካማ ጎኖች ስለሆኑ ነውና ትክክለኛ ነው። ጓዘን አራግፍ ቶሎ ትደርሳለህ። የምር እኮ ነው። አንድ ዝም ብለህ አንዲት ጋራን አንዱን በደንብ አብዝተህ ተጫንበትና አንዱ ዝም ብለህ ልቀቀው። ምንም ያጠንካራ ቢሆን ከሆነ ነገር በኋላ መሄድ አይችልም። ኤሊት ቀድመዋለች ጓዘ ብዙ ስለሆነ። በሀሳባችን በውስጣችን የያዝናቸውን አላስፈላጊ የሆኑ ጭነቶች አራግፈን መንገዳችንን ወይም የህይወት ዓላማ ብለን የተነሳንበት ይበልጥ የሚከበረውን ጉዳይ ይዘን ከሄድን እናተርፋለን፣ እንቀድማለን፣ እንደርሳለን። አንድ ገጸ ባህሪ እንደዚህ ብሎ ያስባል እምለው ለመጠንቀቅ የምፈልገው ብዙውን ጊዜ ሰዎች ከመጽሐፋችን አንድ አንቀጽ ወይም አንድ ገጽ ወይም አንድ አረፍተ ነገር ይወስዱና ከስር እንደ ጥቅስ እገሌ ይሉታል። ያ ያለው ደራሲው ይጻፈው እንጂ ሌሎችን ወክሎ ነው። ሊያምንበትም ላምንበትም ይችላል። አንዳንድ ነገሮች ግን እሱ ራሱ እንዴት ይሆን የሚያምነው እንድንል የሚያደርጉን ነገሮች አሉ። እኔም እንደ ገጸ ባህሪ ነኝ የምንልበት ጊዜ አለ። የፈጠርነው ገጸ ባህሪ መልሶ ያዝናናናል፣ ያስተምረናል። አሁን ሰይጣን ስትል አንድ አገላለጽ አለ። ሰይጣን ሰየጠነ ስልጣኔ ከሚለው ቃል ይመጣና ሰይጣን ራሱ ይሰለጥናል፣ ስልጣኔ ይሰየጥናል የሚሉ ሰዎች ደግሞ አሉ። አሁን አንድ ቦታ አንዱ ገጸ ባህሪ ምን ይላል? ሰውን ማዕከል ያላደረገ ሰውን ያልሰራ ስልጣኔ ወዴትም አያደርስም ይላል። ስልጣኔውን የሰራው ሰው ነው፣ ግን ደግሞ ሰውን አላሰለጠነውም። ይህ በጣም የሚገርም አገላለጽ ነው። እና ራሱ አለማየሁ ደመቀ መሰልጠንን እንዴት ነው የሚያስበው? ለሱ ስልጡን ማን ነው? ሰይጡንስ ማን ነው? እንግዲህ ሁለት አይነት ስልጣኔ አይደል ያለው? አንደኛው ቁሳዊ ስልጣኔ ነው፣ አንደኛው መንፈሳዊ ስልጣኔ ነው። መንፈሳዊ ስልጣኔ በጣም ሰፊ ነው። ሰው በነፍሱ በማንነቱ ላይ ሲሰለጥን ነው። ስለዚህ ማንነት የሚለው ያ ሰውነትን ነው። አሁን ከሰውነት በኋላ እኮ ከሊነትህም አለ።
እከሌነት ራሱን የቻለ እዛ ተከፋፍሎ ታች ያለ ጉዳይ ነው። ከሁሉም የሚቀድመው ሰውነት አለ። እኔ ማን ነኝ ብለህ ያንተን ሰውነት ስትረዳ ሌሎች ሰዎች በሙሉ አንተ የተሰራህበት ነገር ያ የተከበረ ሁሉ ነገር በአንተ ውስጥ ያለ ያከበርከው ነገር ያላቸው መሆናቸውን ስታይ ተመሳሳይ ነው። አንተ ለሰዎች ያለ ምልከታ ልክ የዛን ያህል ያንተን ነፍስ፣ ያንተን መንፈስ፣ ያንተን አካል ሰውነትን አጠቃላይ በተረዳበት ልክ ሌሎቹን ስትረዳ ከዛ በኋላ ስለ ጭካኔ፣ ቁጣ፣ ቂም፣ ሌሎች ነገሮች በሙሉ እንዴት አቢዩዝ እንደሚያደርጉ አንተም ታውቀዋለህና ወደ ሌሎቹ አትሄድባቸው በእነዚህ መንገዶች ማለት ነው። ለእኔ አንድ ትልቅ ስልጣኔ የምለው የመንፈሳዊ ስልጣኔ እነዚህን ሶስቱን ነገሮች ውስጥ ማክበር። ከዛ በኋላ ሲመጣ ደግሞ ከሱ ወረድ ስትል እንደ ሀገር ኢትዮጵያዊነት አለ፣ ለፈረንሳዩም ፈረንሳይነቱ፣ ለአሜሪካውም አሜሪካዊነቱ አለው። ሁሉም የራሱ ድርሻ አለው በዚህ ጉዳይ። እኔ ግን ኢትዮጵያዊ እንደመሆኔ መጠን ኢትዮጵያዊ ማንነቴ ደግሞ የሚሰጠኝ ነገር አለ። ይህንን እናቴ አባቴ የኖሩበት አኗኗራቸው አጠቃላይ ይሄ ማለት ወደ ላይ ዘር ማንዘር አጠቃላይ ከዛ ሃይማኖቴ፣ ባህሌ የሰጡኝ አጠቃላይ ታሪክ፣ የጦርነት፣ የስቃይ፣ የድርቅ እነዚህ ነገሮች የሰጡኝ ማንነት፣ የኔ ወንዞች፣ የኔ አየር፣ የኔ አፈር የሰጠኝ አካል፣ አስተሳሰብ፣ አኗኗር እነዚህ በሙሉ እነዚህ ማንነቶች በሙሉ እኔን ያካትታሉ። በዚህ ነገር ውስጥ መሰልጠን መቻል ነው። እያንዳንዳችን ተስፋ ያለን፣ ትካዜ ያለን፣ ትዝታ ያለን፣ ህልም ያለን ተንቀሳቃሽ አገሮች ነን ብዬ ስናገር ሰው ብቻውን አገር ነው። ይሄ ነኝ። አዎ ይሄ ነኝ። አገር በትዝታዋ፣ አገር በትካዜዋ፣ አገር በደስታዋ፣ አገር በህልሟ መግለጽ በምትችል በማኒፌስት ባደረገችበት ልክ የምለካ እኔ ነኝ። ስለዚህ ይሄኛውን ማክበር ነው ስፒሪቹዋል ሲቪላይዜሽን ወይም መንፈሳዊ ስልጣኔ ያልነው። ሌላኛው ቁሳዊ ስልጣኔ ነው። ቁሳዊ ስልጣኔ እኛ አእምሯችን በሚመራመረው ነገር ውስጥ ያፈራ ነው፣ የሰራ ነው፣ ልናዝበት የምንችለው ለእኛ መገልገያነት የሚውል ኑሮን እንዲያቀልልን የተራመድንበት መንገድ ነው። ኑሮን ሲያከርብን አደጋው መጣ ነው። የአእምሮዬን ቀመሮችን በአእምሮ ቀምሬ የምሰራቸውን ነገሮች 2 ሲባዛ 2 ሲባል ካልኩሌተር ላወጣ ስጀምር እያበድኩ መጣሁ። ማለት እንዴት? ይሄ ማለት ሌሎች ነገሮች ውስጥ ያለው የተሰጠን ጸጋ ሙሉ አቅሙ በአእምሯችን ውስጥ ያሉት የኒውሮን መጠኖች አሁን ያሉት እንኳን በስነ ስርዓት እየተጠቀምንባቸው እንኳን በጣም መጠነኛውን ብቻ ነው የምንጠቀምበት እየተባልን ጭራሽ ከሱም በታች በሆነ ሁኔታ ወደሚያኖረን ነገር ስንመጣ ነው ሰው መጠቀም ላለብን ነገር እንጠቀምበት፣ ግን ያቅለልልን ለሚያቀልልን ነገር ብቻ ልንጠቀምበት ይገባል። መገልገያችን ነው፣ እሱ ሊገለገልብን አይደለም መሆን ያለበት። ስለዚህ አሁን የሰው ልጅ ትንሽ እየተራቀቀ እኮ የዓለም ጦርነቶችን ስታይ ከመጀመሪያው የዓለም ጦርነት ወደ ሁለተኛው ስንመጣ ይበልጥ ተራቀን የመጣ ነው በጦር መሳሪያ ነው። ልክ በዛን ያህል በጦር መሳሪያው በተራቀቀን ቁጥር እኛ ግን ከሰውነት በጣም በሱ ልክ ሊወረድ ነው። የጭካኔያችን መጠን፣ የሰራናቸው ነገሮች በቃ እነዚህን ሁሉ መሳሪያዎች የሰራ ነው ለሰው ልጅ እስካይመስል ድረስ ራስን ካለማክበር ጀመረ ማለት ነው። ገብቷል? የመርዝ ጋዘን የሆነ ቦታ ላይ ለመነስነስ፣ ባዮሎጂካል ዌፐኖችን የሆነ ቦታ ላይ ለመጣል ስታዘጋጅ ዝም ብሎ የሆነ ጫካ የሚጣል አይደለም። ጦርነት እኮ ከሰው ጋር ነው። እንዲህ ስታረቅ ከሰውነት ዝቅ ብለህ ነው በሌላኛው ነገር የረቀቀው። አዘንድ ማን ይሆናል ማለት ነው? መጨረሻ ላይ ከሰው ልጅ የተሻለ ህልውና የሚኖረው ያ የሰው ልጅ የሰራው ማሽን ይሆናል፣ መሳሪያ ይሆናል። መጨረሻ ላይ ምንም ችግር የለውም እኮ ወደ አንድ ነገር ነው ሁሉም ነገር እየረቀቀ ሄዶ የሰው ልጅ ግን በዛው በረቀቀለት ዘመናዊ ቴክኖሎጂ ባለው መንገድ ልክ በጣም እየወረደ ስለሚመጣ ስብዕናው ሙሉ ለሙሉ የዛ ነገር ባሪያ መሆን ሲጀምር እንደዚህ የሰራናቸው ነገሮች የተሻለ ሀሳቢ ወደ መሆን ይመጣሉ። አሁንም መመልከት ትችላለህ። ሮቦቶች ከኛ የተሻለ ምናልባት 20-30 ዓመት በኋላ የማሰብ አቅማቸው በጣም ከፍተኛ ይሆንና ምናልባት ለባርነት የሚቀጥሩን ወይም ደግሞ ለመዝናኛ ልክ ፕላኔት ኦፍ ዘ ኤፕስ ላይ ሰዎችን ኬጅ ውስጥ አስቀምጠው እንዳለ እንደዛ ሊያደርጉን የሚችሉበት ዘመን ሩቅ አይሆንም። እነዚህ ነገሮች መንፈሳዊ መጽሐፎችም ላይ ተቀምጠዋል። ማስተዋል ነው የሚበጀን ነው እና መጨረሻ ላይ
የሰራነው ነገር እስከ ሰሪው የሚያጠፋ ነገርን እየሰራን ያለ ነው። ራሱ የሰራነው ነገር ሰሪውን ያጠፋዋል። አዎ አየህ፣ በጣም ጥሩ መጣልኝ። ምን እያሰበ ነው ገጸ ባህሪያቱ፣ ምን እያሳሰባቸው ነው እያልኩኝ ሳስብ ከዕለት ተዕለት ህይወታችን ጋር የተቆራኘ ነገር ነው የምትጽፈው። እየኖር ነው እየሆን ነው ካለው ነገር ጋር የተገናኘ ነው የምትጽፈው። አሁን ኤአይ መጣ፣ ሰው ሰራሽ አስተውሎት የሚባል ነገር መጣ። የሆነ ጥያቄ ቢመጣ ሰዎች ዛሬ ቆይ እስኪ ብለው የሚያማክሩት የሚጠይቁት አሻሽልልኝ የሚሉት አንድ እንዴት ነው እማንከፍለው ባልደረባ በቤታችን ብቻ አይደለም በልባችን ውስጥ ተገኘ። መምህራን እየተጨነቁ ነው። ለተማሪዎቻችን ምን ብለን የቤት ስራ እንስጣቸው? ምክንያቱም ከኛ በተሻለ መንገድ ኤአይ እየሰራላቸው የተሻለ መረዳት እያገኙ ነው። ስለዚህ ምን ትመክሩናላችሁ እያሉ ነው። ኤአይ የስጋት ምንጭ ነው ላንተ? አዎ ለኔም ብቻ አይደለም ለዓለም ነው። ግን ያው ባንተ ውስጥ እንዳንተ የሚያስቡ ብዙ አሉ። ለዓለም ጭምር የስጋት እስከዛ ድረስ አስፍቻ አስባለሁ ነው የምልህ። ደንበኛ የስጋት ምንጭ ነው። ኢቭን በነቢያት ከተነገሩ ትንቢቶች ጋር ሁላ ነገ ዓለም ከሚጠብቃት ጋር ዘለን ወደ አርማጌዶን ልንሄድ ነው ማለት ነው። ግን እዛ ሳንደርስ አሳጥረዋለሁ የኛውንና ከነሱም ጋር ሁላ ሊገናኝ የሚችል ብዙ ነገር ያለው ነገር ነው። ምክንያቱም የተወሳሰቡ ነገሮችን የሚፈታ ነው። ኦኬ የትኛውንም ነገር የምንሰራው እኛ እስከሆነን ድረስ በእኛ ቁጥጥር ውስጥ በማንነታችን ላይ ያለው ስልጣኔ አብሮ እየሄደ እየሰራንበት እስከሄድን ድረስ ሁሉም ቁስ ልንገለገልበት የመጣ ነው። የሰው ልጅ አእምሮ ነው የሰራው። ሰሪ ሁልጊዜም ከተሰሪ የተሻለ ነው። የተሻለነታችንን ግን አሳልፈን መስጠት አይገባንም። መሻል መቻል አለብን። ይሄ ማለት ስፒሪቹዋል ሲቪላይዜሽኑ አብሮ መራመድ አለበት። ሌላኛውን ነገር ለመጠቀም በተገቢ ሁኔታ ስጋትነቱ ብዙ ነገር በማቅለሉ በኩል የሰራው እንዳለ በሙሉ ለምሳሌ እኮ አሁን ዓለማችን ላይ በሱ ምክንያት ብዙ የስራ እድሎች ብዙ ሰው ስራ ፈት እንዲሆን ተደርጎበታል ምናምን። ከዛም በኋላ ግን ቴክኖሎጂው በጣም ረቆ ሁሉን ነገር መያዝ ሲጀምር የሰው ልጅ ሊያቆመው የማይችል ነገር ነው። ምክንያቱም ከኒውክሌር ጋር የተያዙ ጉዳዮችን፣ ከትላልቅ ሚሳኤሎች ጋር የተያዙ ጉዳዮችን፣ ከብዙ ፓወር ስቴሽኖች ጋር የተያዙ ጉዳዮች በሙሉ የሚመሩበት ኮምፒውተራይዝድ የሆነ ዘመን ውስጥ ነው ያለ ነው። ይሄ ነገር በኤአይ ሲታዘዝ ወደፊት ሰባኪውም ምናልባት ደግሞ ሀገር ውስጥ ገቢም ስትሄድ የፖለቲካ የሆነ አስተዳደሩ ስገባ በጥሩ ሁኔታ ስለሚያገለግልና ብዙ እውቀት ያለው ሰፊ እውቀት ክምችት ስላለው እንዳታገኘው ቆሞ ብየውላ መፈራው ነው። እስከዚህ ድረስ ቢሮ ሄደ ጉዳይን የሚፈታል እሱ ይሆናል ዳንሚስ እንደ አንድ ባለስልጣን። ምክንያቱም ምናልባት አንድ ሙሉ ሰራዊት ሊሰራ የሚችለውን ነገር አንድ ሰው ወይም አንድ ሳይቦርግ ሰውና ኮምፒውተር የተገናኘ በኤአይ የታገዘ ወይም ደግሞ አንድ ሙሉ ሮቦት ሊያደርገው የሚችል ይሆንና ከዛ በኋላ ግን እሱ ጋር የሌለው ነገር አንተ ጋር ያለ ነገር አለ። አንተ ስሜት አለ፣ ብስጭት አለ፣ ማፍቀር ትችላለህ፣ መቆጣት ትችላለህ፣ ናፍቆት አለ ምናምን። ይሄ ሁላ ነገር እሱ የለውም። እማንተጋገዝበት ዘመን ይመጣል። ገብቷል? እዚህ ጋር የሆነ ቢሮ ውስጥ መተኮ አንድ ነገር ምናምን ነገር ሲል እናትየውን አይተህ በቃ አንጀት ስትበላ ምናምን ስሜት ኢሞሽን አለ። ትተጋገዛለህ፣ የሆነ ነገር ትተላለፋለህ። እስቲ ቆይ እሺ ጉዳይሽ እኔ ጋር አይደለም ግን እስቲ በዚህ በኩል እንትና ጋር ሄደሽ ምናምን ነገር ሞክሪ ብለህ የሆነ የሰብአዊነት ነገሮች መንገዱ ሊሆን የሚችልበት ትመራለህ። እሱ ግን ትእዛዝና ትእዛዝ ብቻ ነው። ያስፈራል። ስለዚህ ብዙ ነገሮች እንደተረከበው ላይ የምሬን ነው። በኋላ የእምነት ጉዳዮቻችን ላይ፣ የአስተዳደር ጉዳዮቻችን ላይ፣ የፍርድ ቤት ጉዳዮችን ላይ ዳኛም ወይም ጠበቃም ሆኖ ምናምን የሆነ ታይም በዚህ የተደራጀ በቃ በያ የተደራጀ ነገሩ ቀልጠፍ ይላል፣ ሞደርን ነው፣ አኩሬት ነው ምናምን እያተ አኩሬሲ ለሰው ልጅ ያስፈልገው እሱ አይደለም ዋናው ነገር። የሰው ልጅ ከኢሞሽኑ ጋር ፍርድ ቤት እኮ የፈለገ ቢሆን አሁን ሳብጀክቲቭ የሚለውን ነገር እኮ ዳኛው ውስጥ አለ። ለፍርድ እንዲሆነው ኦብጀክቲቭ እንላለን በተጨባጭ መረጃዎች ላይ ይላል እንጂ እኮ ያጠበቃ እኮ ይህንን ጠይቆት ቢሆን ኖሮ እኮ የምርም የሰው ገዳይ ነበር የሚል እኮ ዳኛ አለ። ምክንያቱም አውቆታል፣ ግን የዛኛው ጠበቃ ሰነፍ ስለሆነና በዚህ መልኩ ነገሩ ስላላከሸፈው እንትን ይላል። ቢያንስ የሚፈርደው ነገር ላይ ይራራል። አየው ኦብጀክቲቭ ነው፣ የቀረበለት መረጃ ነው። ግን በቃ 25 የሚለውን ወደ 15ም ወደ 10 ኢቭን የሁላ የማይገባው መሆኑን በማወቅ ያ እንዲዘጋጅ ጊዜን ወደዛ ይሰጣል። ምን ይላል? እነዚህ ዘመኖች በያ የተደራጁ ነገሮች አጠገባችን ላይ መሆን ሲጀምሩ ግን የቀረበለትንና የቀረበለትን ብቻ እንጂ
በቃ በዚህ በቀረበው መሰረትማ እንደውም ቀጠሮ ምን ያስፈልጋል? አለቀ፣ እዛው ጋር ይጨርሳል። ብዙ ጉዳዮችን ከእጃችን ባወጣን ቁጥር አደጋ አለ። ጥሩ ነው፣ በጣም ያወያየናል። በእርግጠኝነት እኔስ እንዴት ነው ማስበው ብለው ሰዎች እንዲያስቡ ያደርጋቸዋል ይሄ ነገር። እንደ ሀሳብ ደግሞ ሀሳብ የሚሆነው መልሶ ወደ ሰው ልብ ሲወረወር ነው። እንዳልከው ጥያቄ መጠየቅ መቻል፣ መልስ ለመስጠት እኔ እንዲህ ነው ማምነው ብሎ ማሰብ ራሱ ትልቅ ነገር ስለሆነ አሁን አንዳንዶቹ ምን ይላሉ? እንደው ስላነሳ ነው ኤአይ ይባልና የሰው ሰራሽ አስተውሎት እማናመልጠውን ነገር አንሩጠው፣ ከማንሽሻው ነገር አንሩጥ። በቃ ይልቁንስ እንዴት ተስማምተን ከባህላችን፣ ከሃይማኖታችን፣ ከስሪታችን ጋር አዋህደን መኖር እንዳለብን ማሰብ ነው እንጂ በዚህ ዘመን ኤአይን አልፈልገውም ብሎ መሸሽ መብራት ካለመጠቀም፣ ስልክ ካለመጠቀም፣ ቴሌቪዥን ከመዝጋት እኩል ነው። በራችንን አንቆልፍ ይላሉ። ነው፣ ትክክል ነው። እኔ እስማማለሁ በዚህ። አሁን ቅድምም የነገርኩ ነገር ነው። የሆኑ ነገሮችን ስንሰራ እኛንን የሰራ ነው። ምንም ይሁን ምን ሩቅ መሆናችንንም እኮ አንዱ ማሳያ ነው። እኔ አሁን ከሚደንቁኝ ነገሮች ውስጥ የቴፕ ካሴትና ስልክ ይደንቁኛል። ያለምንም ዋየር የሆነ ባህር ተሻግሮ ምናምን ያለን ሰው እያወራሁት ነው ያለው። ይሄ ማለት ቴሌፓቲካል እኛ ልናወራበት የምንችለው የሆነ ዘመን ላይ በምን እንደሆነ በማናውቀው ሁኔታ የተቀበረብንን የራስ አቅም እኛ አእምሮ አየው፣ ያ አቅም ያለው ነው። አሁን ይህንን ነገር እንድናደርግ ያስቻለንን ጉዳይ እየሰራው አእምሮ፣ ያ አቅም ውስጣችን የነበረ ግን በሆነ ምክንያት ይሄ ነው በማንለው የተዳፈነብንን ጉዳይ አድርጎልናል ማለት ነው። ተገናኝተናል። ቴፕም ካሴት ድምፅን አስቀርቶ ምናምን የያዘበት ነገር ምናምን በጣም ይደንቀኛል። ልክ እንደዚሁ። ስለዚህ የሆኑ ነገሮች ውስጣችን ያሉ ጉዳዮችን ነው በሆነ መንገድ መልሰን ራሳችን የምንሰራው። ከሌለ የለም ነው፣ ያልነበረ ነገር ከየትም አይመጣም። አዲስ የሚባል ነገር የለም። ስለዚህ አግባብነቱ ነው እና የዚህኛው ነገር ነገ ወደ ሰዋዊ ሁማኖይድ ወደሆኑ ሮቦቶች የመምጣት እድሉ ስላለው አብረን የምንጋፋ ለመሆን እድሉ ስላለ ነው እንጂ ቴክኖሎጂው አይደለም አሁን ከባድ የሚያደርገው፣ ግን የምንጋፋ እንሆናለን። ከዛ ፈጣን የሆነ መረጃ እኔን አንድ ነገር ጠይቀኝ ወዲያውኑ ከማደርገው በላይ ቶሎ ቶሎ ነገሮችን አድርጎ በቃ ኢንፍራክሽን ኦፍ ሰከንድስ ብዙ ነገሮችን ያመጣላል፣ ይበልጠኛል። የኛ ህይወት በሚጠይቀው ለስራም በለው በምናምን በለው በእንደዚህ ኢንፎርሜሽን አይደለ በሱ በሚጠይቀው ነገር ተወዳድሬ አላሸንፈውም፣ ግን የሰራሁት እኔ ነኝ። ስለዚህ አሁን ለዛ ነው ስጋት የሚሆነው። ስለዚህ እንዴት ነው ጥበቡ ስለ ቀደም ያልኳለ ስፒሪቹዋል ሲቪላይዜሽናችን ላይ ምን ያህል ነን? በጣም አብዝተን መስራት አለብን የዚህ አይነቱን ነገር እስካመጣን ድረስ። እዛም ላይ መንፈሳዊ ስልጣኔያችን ላይም ብዙ አብዝተን መስራት አለብን። ከዛስ እንዴት እንደምንገለገልበት እኮ ታስቦማ ተነግሮናል እኮ፣ ቀመር አለው። አሁን በነገራችን ላይ አሁን ያለው ኤአይ ገና ነው ማለት ሙሉ የናቡከደነጾርን ሐውልት ገና ታች ሮም ያለችበት ቦታ ወይም አሁን በኋላ አሜሪካ የምትሆነው ብለን የምንለው አይደል የተሳለው። ኤኒዌይስ እዛ ጋር ገና ሸክላው ጋር ነው፣ ገና ነው። ግን በጣም በአስደናቂ ፍጥነት ግን ወደ ላይ ይሄዳል። ማንኛውም ቴክኖሎጂ የሆነ ነገሩ ከጀመረ በኋላ ከዛ በፊት ጥቃቅን ኢንጂኖች ስላሉ የነሱ ነገር መበልጸግ ያንን ነገር ይበልጥ ቶሎ ፈጥኖ ያበለጽገዋል። ስለዚህ ወደ መፍጠኑ አይቀርም። ሲፈጥን የት ነን እኛ ነው ገብቷል። ድንገት ነው የሚሆነው። ስለዚህ ማንቆጣጠርበት ነገር ውስጥ ይገባል። ድንገት የራሱን ሀሳብ ቢሰጥና የሰውዬ እንደዚህ ያስባል ምናምን፣ ዞሮ ዞሮ የሆነ ጊዜ እኮ መተኮስ አይቀርም። ለምን ዛሬ አልተኩሰውም ምናምን ማለት ይጀምራል። ገብቷል። ለሁሉም ነገር ቀመር አለው። ስለዚህ ምናልባት ከሰው ልጅ ላይ በፍጥነት የወሰደው ፍቅሩን ሳይሆን ትዕቢቱን ቢሆንስ ዊ ዶንት ኖ። ምክንያቱም በአብላጫው የምናጋባው እሱ ነውና ፈጣን ተማሪ ስለሆነ ብዙ ጊዜ የሚሄደው ኢነርጂ ይሆናልና ለዛ ነው። በተረፈ ግን አሁን እንገልገልበት ነው። ለምሳሌ ኮምፒውተር በጣም ብዙ ነገሮችን ሰጥቶናል አይደለ? ኢንተርኔት በጣም ብዙ ነገሮችን ጠቅሞናል አይደል? የጎዳን መጠኑ ደግሞ በጣም ሰፊ ነው አይደለ? ኢንፎርሜሽኖች ብቻ አይደሉም። እያንዳንዱ አፖች የሚመጡ በቲክቶክም በለው ማህበራዊ ሉና ባህል እንትን ምን ያህል ብዙ ነገሮችን በቃ ጦርነት ውስጥ የሚከትብ ነገሮች የዛን ያለቀብላል። ራሱን መልሰን ለመልካም ነገሮች ብትጠቀምበት ደሞና የበረታ መልካም ይዘህ ብትመጣ ወይም በዛ ቢሉ ሰዎቹ ደግሞ ለዛ የሚጠቀሙት ነገር
በአንድ ጊዜ ደግሞ ያንን መልካም ነገር ዓለም ላይ በፍጥነት ታደርስበታለህ። የትኛውንም ሪሰርች ስትሰራ ደግሞ ከዓለም ላይ ብዙ ነገሮችን በፍጥነት ትሰበስብበታለህ። የሚያስፈልግን ነገር ጥቅም አለው። በተቻለ መጠን ወደዚህ ነገር ለመውሰድ መጠቀም አለብን። ስለዚህ ለክፋት የተወረወሩ ድንጋዮችን በሙሉ ሰብስበን ጎበዝ ከሆንን ቆንጆ ቤት እንሰራበታለን። ከቅርብ ጊዜ ወዲህ የሚወጡ ልብ ወለዶች አሌክስ ልብ ብላቸዋል ብዬ ተስፋ አረጋለሁ። እንደዚህ 2-3 አይነት ቀለም አይባቸዋለሁ። አንዳንዶቹ የአዳም ረታን ፈለግ የሚከተሉ ናቸው፣ ቴክኒኩን ቃላት አጠቃቀሙን የሚያዩ። አንዳንዶቹ ኢትዮጵያ የብዙ እውቀት ባለቤት መሆኗን የሚገልጹ የሚያሳውቁ ተደራጁ ኃይሎች ሊያጠፏት የሚፈልጉ ይሆናሉ። አንዳንዶቹ ደግሞ በሁለቱም የሌሉበት ይሆናሉ። እኔ እንዳየኋቸው ልክ እንደዚህ አሁን ነባር እውቀትን የመጠበቅ ራስን የመፈለግ አገርን አጽንቶ የማቆየት ነገር ከሚያሳስባቸው ሰዎች መካከል አንዱ አንተ ነህ። እንዲህ አይነት ነገር በዚህ 15 ዓመታት እየዞረ ሲመጣ ያለው ታሪክ ጸሐፊዎችም ሰዓሊዎችም ደራሲዎችም ሲያሳስባቸው አያለው። ወደ ኋላ የመመለስ ነባር የሆነ ነገር ሁሉ በነበር የተቋጨ ታሪክ ሁሉ የቆሸሸና ያረጀ አይደለም፣ አራክፈን እንጠቀምበት የማለት ለምን ይመስልሃል? ዘመን ስለመጣ ነው ብዬ ነው የማስበው። ይህ ዘመን የኢትዮጵያ ትንሣኤ ዘመን ነው ብዬ አምናለሁ እኔ። አንዳንድ ጊዜ ደውሉ ከየት እንደነበረ አታውቅም። ብቻ አንድ የደውል ድምፅ አለ። ማን እንደደወለውም ላታውቀው ትችላለህ። ግን ጥግ ጥግ ይዘው እኔ ብቻ ነኝ እንዲማስብ የሚሉ ሰዎች በየቦታው አሉ እና የሆነ ነገር ግራ የገባቸው ነገሩ ግን እንደዚህ አይደለም እንዴ የሚሉ ምናምን፣ ግን በዚህ ጉዳይ ላይ ሰው የተጨነቀ የማይመስላቸው ሌላው ሰው እያሰበበት ነው ግን ያውቀዋል ለመሆኑ ምናምን የለም። በቃ ብቻቸውን መስሎ ጥግ በቃ የሆነች ጥግን ስርቻቸውን ይዘው የተቀመጡ ሰዎች የሆነ ደውል ተሰምቷቸው ድንገት ከዛ ስርቻ ተነስተው ደውሉን ወዳዳመጡበት ነገር ሲመጡ ከየኮርነሩ ከየአደባባዩ አደባባይ ላይ ተገናኙና ሲያዩት ለካ እነሱ ብቻቸውን አይደሉም። 5 ይሁን 7 22 ይሁን ብቻ የሆኑ ሰዎች አሉ እና እሱ ነገር ትንሽ የልብ እንዲሰማ ያደረገ ይመስለኛል። እና ከዛ ሁሉም በቃ ያለውን ነገር መስጠት የሚሰማውን መናገር የሆነ ነገሩን ብቻ ጠጠሮቹን መጣል ተጀመረ ማለት ነው። እና ቅርብ ናቸው በትክክል እነዚህ ዘመናት። ከሚሊኒየም በኋላ ነው። ያው ሚሊኒየም በራሱ የራሱ አስተዋጽኦ አድርጓል። ትልቅ ደውል ነው። ምክንያቱም የኛ ጄኔሬሽን ይህንን ነገር ሊያደርገው የሚችል ከዚህ በኋላ እንግዲህ ስንትና ስንት ጄኔሬሽን ካለፈ በኋላ ነው የኢትዮጵያን ይህን ዘመኗ ልታከብር የምትችለውና እሱ ዘመን መጥቷል። እንግዲህ አንዳንድ ነገሮች የምርም በቃ ሊመጡ ሲል ዋዜማው ላይ የራሳቸው ነገር አላቸው። ማን የለኮሰው አይታወቅም፣ ችቦ ይለኮሳል። ማን የነፋው አይታወቅም፣ መለከቱ ይነፋል። ብቻ አለው ዘመኑ የራሱ ጥሪ ያለውና ዘመኑ ስለሆነ ይመስለኛል የዚህ አይነት ነገሮች እየተበራከቱ የመጡት ከተለያየ ቦታ ላይ በጣም በቃ ጥንታዩን ጥበብ የመመለስ ፍላጎት የምር ምን እንደሆነ የሚደንቁ ጸሐፊዎችም አሉ። እንደውም አንዳንዶቹ ገና መጽሐፎቻቸውን የሚያላሳተሙ ናቸው። ግን ደውሉ ደርሷቸዋል ከተወሰነው ነገር በኋላ የሚመጡ ይመስለኛል እንግዲህ በቅርብ ዓመታትና ጉዳዩ ራሱን የመመርመር ገብቷል። ነገሩ እንዳለ የመናገርና ጉዳዩን ራሱን ሄዶ ማግኘትና እዛ ጉዳይ ላይ መፈላሰፍ ይለያያል። ወደሱ ጥልቀትም እየመጡ ያሉ አሉ። ስለዚህ ዘመኑ ስለሆነ ነው የሚለው ያው አጭር መልስ መስጠት የሚገባኝ ነገር ነበር። ምክንያቱም ትንሣኤ ስለሆነ ነው። ግን ትንሽ ያሰፋሁት ይሄ የትንሣኤ ባህሪ ምን ይመስላል የሚለውን ለማስረዳት ጭምር ነው። አዎ አይ እንኳን ማሰፋው ለምንድን ነው እንዲሁ ዝም ብላችሁ ልብ በሉ። ይሄ ነገር እየተደጋገመ ነው። እያንዳንዱ ዘመን የራሱ የሆነ መንፈስ እንዳለው ስለሚታመን መመርመርም ስለሚገባ ነው። ይህን ማለቴ እየተደጋገመ ሲመጣ ምንድን ነው መባል አለበት? ሀሳብ እንደተከለ አይደል? የሆነ ዘመን የተከለው ይጸድቃል፣ ያበባል፣ ፍሬ ያፈራል፣ ይጎመራል ምናምን እንደሚባለው ማለት ነው። ዮቶር ላይ ኮብላይ ካህን በጣም ከወደድኳቸው አገላለጾች መካከል ሰውን የምትገልጽበት መንገድ ነው። ሶስቱም ላይ ሰውን ነው የምትገልጸው። ሰው የራሱ ጫካ አለው። ሰው በራሱ ውስጥ አውሬዎች አሉ። ወደ ራሱ ለመግባት ይፈራል፣ ይሰጋል። ጫካ እውነትም ለካስ የሰው ልጅ ጫካ ነው እንድል ያደረገኝ ታድሎ በምን ቀን መጣለት ያልኩት ሀሳብ ነው። አይናችንን ጨፍነን ወደ ውስጣችን ስንገባ የምናያቸው ብዙ አውሬ የሆኑ ሀሳቦች አሉ። አውሬዎቹን አትፍሯቸው ትላለን።
ምክንያቱም ትልቁ ነገር ወደ ውስጣችን ትልቅ ጨለማ አለ። ይሄ ጨለማ በተጠጋው ቁጥር የሚርቅ ነው። ካህኑ ለተጓዡ የሚነግረው ነገር ስለ ጨለማው እንኳን ሲነግረው ጭራሮ ልቀም ነው አይደለም? እና ጭራሮ ለመልቀም በዚህ ጨለማ እዚህ ጫካ ውስጥ ነው ሁለት ነገሮችን አብሮ የሚጠይቀው። ጫካ ባይሆን ምናልባት ጨለማውን ትንሽ ግን ፈርቶታል። ከእንደገና ደግሞ ላዩ ላይ ጭራሽ ጫካ ነው፣ የአውሬ መናኸሪያ ነው። ይህን ሁላ ፈርቶታል። ግን ቆንጆ መልስ ነው የሰጠው። እዚህ ውስጥ አውሬዎቹን ፈርተ ነው ሲለው እዚህ ውስጥ እኮ ብዙ አውሬዎች አሉ፣ ግን ምናልባት የኛ ሊያውም በሁለት እግር የሚራመድ ሰው የኛ እዚህ መገኘት እኮ እነዛንም አደገኛ የተባሉት አውሬዎች አስፈርቷቸው ይሆናል ነው። አውሬዎቹ እንደፈሩ አስበን አናቅም። እኛ ብቻ አውሬዎቹን እየፈራን ያለ ነው። ማንም አውሬ በሁለት እግሩ የሚራመድን ይፈራል። የሰው ልጅ አንደኛው ከዚህ ከአውራ ጣቱና የመጨበጥ ኃይሉ ውጪ እኔ በሁለት እግሩ መቆሙ ይበልጥ ትልቁ ሞገሱ ነው የምለው። ከሌሎቹም የሚለየው ነገር በጣም ስላለ ማለት ነው እሱ ላይ እና ወደ ውስጣችን ይሄ ጫካና የጨለማም አለ ወደ ውጭ እንደምናየው። ግን ልክ እዛ ጋር የተመለሰው መልስ ነው። ከየት እስከ የት ድረስ አጥርተህ ማየት ትችላለህ? ከዚህ 20 ሜትር። መልካም አንድ እርምጃ በተራመድኩ ቁጥር 20 ሜትር አጥርቶ የማየት አቅም እንደተጠበቀ ነው የሚሆነው። ልክ እዛ 20 ሜትሩ መጀመሪያ ከመነሻ 20 ሜትሩ ጋር ስደርስ አሁንም ተጨማሪ 20 ሜትሮች ያህል አጥርተህ የማየት አቅም አለህ ማለት ነው። ጨለማ በተጠጋው ቁጥር የሚሸሽ ነው። በተጠጋው እርምጃ ልክ ወደ ኋላ ያፈገፍጋል። የሰው ልጅ ፍራቸው ወደ ራሱ ተመልሶ ራሱን የማየት ፍርሃት አለው። በውስጣችን የተቀመጠ ነገር በመጀመሪያ ስክነቱም የለንም። ወደ ውስጥ ቁጭ ማለት ራሱ ወደ ውስጥ ለማየት መጀመሪያ ስክነቱም የለንም። ግን ደግሞ በጣም የምንፈራው ከራሳችን ጋር የምንጋጭበት ማት ነገር አለ። የማይነካ ቁስል ሊሆን ይችላል። አንዳንዴ ያ ቁስል ነክተው በቃ የሆነ ነገር ቢሆን የተሻለ ሆኖ ሊሆን ይችላል። እሱን እንፈራለን። ትዝታን እንፈራለን። የሆነ ነገራችን እንፈራለን። እኔም ኖር ያለው እንደዛ። በዚህ መልኩ ከራሳችን የሸሸነው አለ። ግን እውነት እንፈራለን ትልቁ ነገር። ምክንያቱም አሁን ከቆምንበት ነገር አንጻር ስናየው አሁንም ውሸት ቢሆን እንኳን እሱን አምነን መራመዱን እንፈልገዋለን እንጂ ያኛውን እውነት መንካት አንፈልግም። እንደዚህ አይነት ነገሮች አሉ። ይሄ መደበቂያ ጫካ ከነዚህ አይነት ካስፈሪ አውሬዎች ጋር አብሮ ባይሆን ኖሮ ልጥሰው ምናምን ብትችል በጣም ትልቁ ነገር ጋር ትገናኛለህ። ምናልባት ከዚህ በኋላ ለምትጓዘው ጉዞ 20 ዓመት ወደ 2 ወር ሊጠቀልል የሚችል ሊያስጉዝ የሚችል ትልቅ ነገር አለ። ደካማነታችንን የምንጥልበት ነገር መጀመሪያ ደካማ መሆናችንን ማመን ስንጀምር ነው። አለዚያ አይወድቅም። ካመንከው በኋላ ደግሞ በደንብ ልዘረዝረው ይገባል አይደለ? የትኛው ነገር ነው ምናምን በደንብ አጥርተህ ከዛ ለመጣል ይቀልሃል። እሱ በምን መተካት አለበት? በእንደዚህ በቃ ትተካዋለህ ማለት ነው። ግን መጀመሪያ መቀበል አንፈልግም። እሱን የትም በቃ ከዛ በኋላ ዝም ብለን ሽርሽር ነው የያዝነው እንጂ የትም አንደርስም። መጀመሪያ ደካማ ነኝ ከሆንኩ ነው ማመን መቻል አለብኝ። እንግዲህ አይደለውም የሚል ደግሞ ካለ ያው መታየት ነው። መፈለግ ነኝ ብሎ ማመን፣ ከዛ በኋላ ደግሞ መወገድ እንደሚገባው መወሰን። ያ ደካማ ነገሩ ይህንን ሁሉ የምታገኘው ወደ ውስጥ ወደዛ ጫካና ከፈራው አውሬ ጋር ተጋፍጠ ብቻ ነው። አሁን ይሄ ጫካ ወደ ውስጣችን ወይም ከፊታችን የሚገጥመን እንዳንደፍረው አንድ አውሬ አለ። ያ አውሬ ወይ ትዝታ ነው ወይ ይሆናል ብለን የምንሰጋው ነገ የሚጠብቀን ነገር ነው። ጫካ አሁን ይህን ጫካ መልመድ ነው መድፈር ነው መመንጠር ነው የሚያስፈልገው? እንትኑን መልመድም ያስኬዳል። የቆምክበት ነገር ይወስነዋል እሱ። እንግዲህ አሁን ለአንተ የምትሰጠው ቦታ ወይም ምን መሆን የፈለግከው በተቻለ መጠን ሂሮ ብትሆን አሪፍ ነው ማለት። መድፈር ብትችል በጣም በቃ የተስተካከለ ነገር ውስጥ ለመግባት ከምታስበው ዓላማ የሆነ በቃ ከልጅነት ጀምሮ ከተቀመጠልህ ህልም ጋር ለመገናኘት እሱ ይፈታ ዘንድ ብትደፍረው ጥሩ ነው። የሚመነጠር ከሆነም ጭምር መመንጠር መቻል አለብህ። ግን ያው ልክ ስንዴ ከእንክርዳድ ጋር ይበቅላል አይደለ? የጥንቃቄ የሚያስፈልግ ነገር አብረህ ስንዴህንም እንዳትል የመልቀም አቅም ነው። ከመመንጠሩ ጋር የተያዘው ነገር ትንሽ ስራ
የሚፈልግ ነገር ይኖረዋል። አረምህን ብቻ የመለየቱ አቅም ምናምን። ግን መድፈር መጋጨት ነው ከዛ ነገር ጋር ስትገባበት አይደለም የምትለየው የሚሆነና ምናምን። መድፈሩ በጣም ወሳኝነት አለው። ምክንያቱም ያልደፈረ ዲሲሽን ሜከር መሆን አይችልም። በራሱ ላይ ስልጣኔ ሊኖረው አይችልም። በራሱ ላይ የመወሰን አቅሙን መቆጣጠር አይችልም። ስለዚህ መድፈር መጋጨት በጣም ተገቢ ነው ብዬ አምናለሁ። ምን አስታውሶኝ ነው አንድ ማውቀው ሰው በጣም ስቃይ ውስጥ ነበረ። ስቃዩ ምንድነው መሰለ? ለራሱ ይቅርታ ማድረግ አቃተው። የሰራቸው ስህተቶች አሉ። ህመሙ በቃ አንተን አንዳንድ አገላለጾችህን አርፍተ ነገሮችን እያነበብኩ እያለ እየዘጋው እገሌን አስታወሰኝ እያልኩ እኔ ጀምሬ ቶሎ ስጨርሰው አይደለም መጽሐፉ ጥሩ ነው ማለት በነገራችን ላይ እያነበብኩ አቁሜ ወደ ሆነ ቦታ አድርሶ ከመለሰኝ ነው ከደራሲው ጋራ ተገናኘሁ ብዬ ማም ነው። ይሄ እያነበብኩ ካስታወስኩት ሰው መካከል አንዱ ማቀውን ሰው ለራሱ ይቅርታ ማድረግ ያቃተው በወጣትነት ዘመኑ ብዙ ስህተት ሰርቷል። ስህተቱ ዋጋ እንዳስከፈለው ያምናል። ስንት ዓመት ተሸከማቸው። በቃ ገባኝ። ለካስ በህይወት ትልቁ ከባዱ ነገር ለሌላው ይቅርታ ከማድረግ ይልቅ ራሳችን በሆነ ወቅት የሰራነውን ስህተት ለራስ ይቅርታ ማድረግ ነው ለካስ ከባዱ። የሰው ልጅ ባብላጫው ጊዜ የጸጸቱ እስረኛ ነው። የጸጸቱ እስረኛ። የሚያሳዝነው ነገር ሰው አያቀልህም ያንተን መጸጸት ምናምንና እሱን ነገር ጸጸትን የምታሸንፍባቸው ማህት ነገሮች አሉ። እንግዲህ ጸጸት ብዙ ጊዜ ይህም ባደረኩ ኖሮ ይህም በሆንኩ ኖሮ ምናምን የሚሉ ነገሮች ነው አይደል? እዚህ ጋር በቆምኩ እዚህ ጋር በደረስኩ ያን በተራመድኩ እነዚህ ነገሮች ናቸው የጸጸቶች ስሜት። አልሆኑም፣ አላደረካቸውም። ምናልባት የበደልካቸውም ነገሮች አሉ። እነዚህም ጸጸቶቹ ይሆናሉ። እና እንግዲህ አብሮ የሚያያዝ አንድ ንስሐ የሚባል ነገር አለ እዚህ ጋር ሰው ንስሐን ወደ እግዚአብሔር ትገባለህ፣ ካህንም ጋር ትናገረዋለህ። ንስሐ ለእግዚአብሔር የሚሰጥ ነገር ነው። ይህም ላደረግናቸው ላለፉ ስህተቶች በሙሉ የሚደረግ የመንጻት ስነ ስርዓት ነው ንስሐ። ስለዚህ በእነዚህ ውስጥ መራመድ፣ በንስሐ ውስጥ መሆን ጸጸትን አንድ የምታራግፍበት ነገር ነው። የጸጸቱ ጉዳዮች ከዛ መካከል ደግሞ ሰው ካለበት ያስቀየምካቸው ያጠፋቸው ጉዳዮች ካሉበት የመጀመሪያ ጉዳይ ከዛ ሰው ጋር ያለህን ነገር አንተ ጨርስ። ለዛ ሰው እነዛ ሰዎች ይቅርታ እንዲያደርጉልህም ጠይቅ። ካንተ የሚጠበቀውን ነገር ልክ ለሌሎች ሰዎች አንተ ራስህ በቃ ይቅር የምትልበት መንፈስ አለ አይደል? እሱን ፈልገን ሄድከው ታውቋለህ ምን እንደሆነ። አንተ ጋር ሲመጣ እንዴት ለይቅርታዎች ምን አይነት መልስ አለ ሰው ይቅርታ ሲጠይቅ እሱን ወቀውና ስትሄድበትም ተቀበል። የመጣው ይደረግልህም አይደረግልህም ከዛ ተራመድ። ከዛ በኋላ ግን ወደ ኋላ የሚጎተት ጉዳይ ስለሆነ ለራሱ ይቅርታ ማድረግን የሚያክል ነገር ምንም ነገር የለም። ለራሱ ይቅርታ ማድረግ ያልቻለ ሰው ለሌላ ሰው ይቅርታ ያደርጋል ብዬ አላስብም። እኔ በጣም ከባድ ነገር ነው። ምክንያቱም ጸጸት በቃ በደም ስሮች ውስጥ ሰም ብሎ ሳያቋርጥ የሚፈስ መርዝ ነው እና አይለቅም፣ የትም ቦታ አያጓጉዝም። ትላልቅ ነገሮች ፊት ለፊቱ ቢመጡ ልጨብጣቸው የሚችሉ ነገሮች ሆነው ሳለ አንተ ግን እጅን የምትሰነዝርበት መጠን ያ የሚገባውን ያህል አይደለም ኃይልህ። ስለዚህ ሳጨበታቸው ትቀራለህ። እነዚህን ከጎታች ነገሮች ውስጥ ወደኋላ ያደረጉ ልታነሳብል ወደኋላ የሚያደርግ ነገር ውስጥ ትልቁ መርዝ ጸጸት ነው። እሱ ሊድን የሚችለው ለራስ ይቅርታ በማድረግ ብቻ ነው። እሱን ካልተካንከው ግን እንዳልኩ ምን ይፈልጋል ነው። አሁን አንዳንድ እኮ ኃይሎች ከውስጥ የሚታዘዙ ኃይሎች ናቸው አይደለ? የግድ ለራስ ይቅርታ ማድረግ ስላለብኝ አደርጋለሁ ምል አይደለም። ምክንያቱም አድርጌያለሁ ወይ የምር ነገሩ አጥቦልኛል ወይ ኃይሉ ያስፈልጋል። እሱ ነገር ግን ቅድም ያልኩ ነገር ነው፣ በንስሐ የማመን መጠን ነው የሚወስነው። ስለዚህ እሱን ገባ በቃ ሌላውን ነገር የሚያስቀጣም ከሆነ ትቀጣበታለህ። ያ የንስሐ ኑዛዜም የሚያድን ከሆነ ትድንበታለህ። ሁሉን ነገር ተቀብለሃል በቃ ለዛ ነገር። ስለዚህ በዛ መልኩ ነው አክቹአሊ በህይወት ያሉ ሰዎች ጉዳዮች ምናምን የሆኑ ነገሮች ያሰናከልካቸው ነገሮች ካሉ እነሱን ነገሮች ቦታው ላይ ሆነ ከሰዎችም ያችን አሜንታውን ብታገኝ በይቅርታ ይቀንሳል። መጠኑን የእሱን ጉልበት በቀነስክበት ቁጥር እሱ ለመሻል ወይም አንተ ራስ ለማገገም በጣም መንገድ ይሆናል እና ሁለቱ ነገሮች ነው አብረው መሄድ ያለባቸው። እውነት ነው። ሶስቱም ልብ ወለዶች ላይ አሌክስ አሁን ከጉልሃንና ልሂቃን ፈላስፎች ሳይንቲስቶች ይልቅ የሃይማኖት አባቶችን የሀሳብ ማስተላለፊያ ስታደርጋቸው ያለው ካህንን ታነሳለህ፣ ሀጂን ታነሳለህ።
ከቤተ እስልምናም ከቤተ ክርስትናም የሚቀዱ እውቀቶች፣ ትውፊቶች ትጠቀምባቸዋለህ። ይሁነኝ ብለህ ነው። ከዛኛው ይበልጥ ወደዚህ ስታዘነብል ሳይ ነው መንፈሳዊና ሃይማኖታዊ እውቀት ላይ የበረታ አቅም ያላቸውን ወደ ልብ ወለዶች የማምጣት የሚቀድመውም እሱ ነበረ። ከጥንትም ጀምሮ ብታይ ሳይንስ እኮ መነሻው እምነት ነው፣ ሃይማኖት ነው። ነገሮችን መጀመሪያ ያፈጣጠረን ምናምን የተጻፉት በእምነት ወይም በሃይማኖት መጽሐፎች ነው ከጥንቱ ጀምሮ። ሰዎች እሱን ሲመረምሩና እሱን አጥብቀው መሻት መፈለግ ሲጀምሩ ከዛ ለሱ ሪዝን መስጠት በሚታይ በሚጨበጥ ነገር ለማስመስከር ሲሞከር ነው ያ ሳይንስ የምንለው ዓለም የመጣው። ስለዚህ ምንም በማንኛውም መንገድ ይቀድሙታል። እንደውም ፊሎሶፊ ስንማር እኮ የጥበብን ተራራ የሳይንስ እጅ ማለት ነው። የጥበብን ተራራ ቧጦ ወጥቶ መጨረሻ ፒክ ላይ ያለውን አርጎ አናቱን ከፍ ሲያደርግ ለሺህ ዘመናት ቁጭ ያሉ ካህናት ያገኛል ነው የሚለው። ገብቷል? የሳይንሱ እጅ ነው እንግዲህ ያንን ተራራ ቧጦ የሚወጣውና ኦልሬዲ ያልተጠየቀ ነገር የለም፣ ያልተመለሰም ነገር የለም። ያ የተመለሰበትን መንገድ ወይ አንዱ ከአንዱ በቃ ጠጠር ሲወራወሩ እንጂ አንዳቸው ለአንዳቸው ተያይዘው አንዱን ለማስረገጥ ነው የሚሄደው። ብዙ ጊዜ ሳይንስ ግኝት መልሶ ኳንተም ላይ የደረሰበት ነገር ወይም ስለ ኤነርጂ የሚያወራህ ነገር መለኮታዊውን ዓለም ነው የሚያሳይ። መልሶ የምታይበት አይነን አስማምተህ ካየው ይሄ የሚፈታልህ ነገር ያንን ነው። ኢነርጂ ኔዘር ክሬትድ ኦር ዲስትሮይድ ብሎ ሲል ስለ አልፋና ኦሜጋ እያወራህ መሆኑን ምንም የምትሻሻረው ነገር አይደለም። ስለዚህ ነው ግን በመቅደም ግን ያ ይቀድማልና ስለዚህ ደግሞ እኛ ደግሞ እንደ ኢትዮጵያዊነታችን ደግሞ በጣም ብዙ ተመራማሪ አያቶች አሉን። ምናልባት እንደውም የኛ ትውልድ አሁን ከሆነ ጊዜ በኋላ መጠየቅም ማሰስም ጀምሯል። ግን ያው ከደካማነትን ካነሳን የኛ ነው። ትንሽ የወርቃማ አያቶች ድንጋይ ልጆች ለመባል ቀርበን ነበር። እግዚአብሔር ይመስገን አሁን በየቦታው ላይ ጠያቂዎች መጥተዋል፣ መፈለግ ተጀምሯልና ወርቁ ጋር ለመድረስ የምንታገል እንሆናለን ማለት ነው። ስለዚህ የሚቀድም ነገር የሚቀድም ጥበብ በብዛት አለን እኛ። መንፈሳዊ ጥበብ ነው። ስለዚህ በሱ ውስጥ የረቀቀ ነገር አለ። የረቀቀ ስብዕናም ተገልጾልናል፣ ተቀርጾልናል። መምሰል አሁን እሱን መሆን ነው በቃ። ከዛ ላይ እያመጣን እንደ ኩታ መደረብ ነው የሚጠበቅብን ያንን ስብዕና። ስለዚህ የሁላ ነገር በመንፈሳዊ ዓለም ባሉ ስልጣኔዎች ነው። ከፊደላት ጀምሮ ከዜማ ጀምሮ ስልጣኔዎች ናቸው እያንዳንዱ ነገር። ግን መንፈሳዊ ዓለም ያበጃጀው ስልጣኔ ነው። ስለዚህ ይበልጥ የምንመገበው ቆንጆ ድግስ አለን እና ለምን ከዚህ ድግስ ተደግሶ ተጠርቼ ሳለ እዚህ መታደም ሲገባኝ ለምን ወደዛ እሮጣለሁ? ይበልጥ የሚያዋጣኝን አውቃለሁ። ለሁላችንም ይበልጥ የሚያዋጣንን መንገድ ስለሆነ ስለዚህ ከነሱ እደገፋለሁ እኔ። ስለዚህ የሾዎቹንም ነገር ሳወራ ለምሳሌ የዮቶርን የመጀመሪያውን መጽሐፍ ስጽፍ እነ ሀጂ የተፈጠሩት ደሴት ወሎ ሆኜ ነው። እዛ ሆኜ ነው ሚሊኒየም አካባቢ ላይ እነሱ ካራክተሮች የተፈጠሩት። ስለዚህ ሾሆቹን አውራለሁ፣ ሰውን አውረዋለሁ። በቃ ብሂሉን ተረቱን ምናምን ወስዳለሁ እና ከዛ ነው እነሱን እየጻፍኩ እንትን ያልኩት። የተወሰኑ ካራክተሮችም እንደዚህ ቦታ የሚደገፉ አሉ እንትሳመጣውና ይሄ ብዙ ንግርቱም ስላለ ነው። ብዙ ተረቶቹ አሉ ወደ መጽሐፍ ልናመጣቸው። አንዱ ተረት ተከታታይ ብዙ መጽሐፍ ምናልባት እንደ ሃሪ ፖተር አይነት ተከታታይ ነገሮች ልንሰራባቸው የምንችላቸው ማት መጽሐፎች ልንመረምራቸው የሚገባት ማት ንግርቶች አሉ። ስለዚህ እኔ እሱን እደገፋለሁ። ወደ እሱ ነው በደንብ የማደላበት ምክንያቱ እሱ ነው ስላለንና ለእኛም ነፍስ ስለሚቀለን መንገድም ሊሆነን የተቀናበረ ስለሆነ እሱን ወደ እሱ አደላለሁ። የሆነውን ሃይማኖት የማስበለጥ የሆነውን ሃይማኖት የማሳነስ ሳይሆን በሃይማኖት አባቶች ውስጥ ያለ እውቀትን የመፈለግ አስታራቂነት ወይም ሰላማዊ ያልኩት የማስታረቅ ከራስ ጋር የማገናኘት ፍላጎት እንዳለህ አየሁ። እንደውም ሀጂ አንድ ቦታ ያሉት አገላለጽ ልንገራቸው። ብዙ ነገር ነው የሚሉት። ልክ ካህኑም የሚናገሩት የሚገርም የሚጠቀስ ነገር እንዳላቸው ሁሉ ሀጂ ምን ይላሉ? እኛ እንኳን ሰዎች ሊያፈቅሯቸው ካልቻሉ ውስጣቸው ያለው የማፍቀር ኃይል ጨልሞባቸው ነውና እዘኑላቸው። የማፍቀር ኃይል ጨልሞባቸው። አይገርምም? በየቀኑ ከብዙ ሰው ጋር የምንነታረከው የኛ የመውደድ የማፍቀር የመታረቅ ኃይል ስለጨለመብን ነው፣ ወይም የነሱ ጨልሞ ስለተገኘ። ስለዚህ ልናዝንበት አይደለም ልናዝንለት የሚገባ እንጂ
አዎ ልክ ከሱ ቀጥለው ሀጂ የሚናገሩት ነገር በደንብ ያስረንልናል። ደግሞ ለነዛ ሰዎች እዘኑላቸው ነው የሚለው። ምን ይላሉ መጨረሻ ላይ? አንተ ማዘዝ የምትችለው በምንድን ነው? በአንተ ልብ ላይ ነው ማዘዝ የምትችለው። ስለዚህ አንተ የማፍቀር ኃይልን ተጠቀምበት። ማዘዝ ስልጣኑ ያለው አንተ ጋር ነው። ለምሳሌ ስልጣኑ የሚኖርህ አንተ የማፍቀር ኃይል ላይ ነው ማዘዝ የምትችለው። በእነሱ ያለ ማፍቀር ኃይል ላይ ምንም ስልጣኑ የለህም። ለእነሱ ዘንላቸው፣ የግድ ያፍቅሩኝ አትበል። ልታዘው ልትሰራው የምትችለው አይደለም። ስልጣኑ ያንተ ልብ ላይ ነው ያለው። ስለዚህ አንተ ለእነሱ ዘንላቸው፣ አንተ ግን የማፍቀር ኃይሉ አንተ ጋር አለ፣ በልብ ላይ ማዘዝ ስለምትችል። ስለዚህ ቢኖርብህም ባይኖርብህም ስልጣን ያለህ በአንተ ልብ ላይ ብቻ ነው። ስለዚህ አንተ ግን እሱን ተጠቀምበት። እነሱ ስልጣኑ በእጃቸውን አልተጠቀሙበት፣ እዘንላቸው። የማፍቀር ኃይላቸው ውስጣቸው ሞቷል። ስለዚህ አንተ ግን አፍቅር፣ ስልጣኑን ተጠቀምበት ነው የሚለው እና በትክክልም ብዙ ሙግታችን ካልሆነ ነገር ጋር ያለው የሌለን ነገር መታገል ራስን ተላልጠ ከእንደገና ደግሞ ሜቢ መሸነፍም ከሆነ በሽንፈትህ ራስን አዋርደ በሌለ ነገር ነው መጀመሪያ ትግል ውስጥ መንግቡ ያለ። የሌለ ነገር ጋር መታገል ብዙ ነገር ነው የሚያሳጣ። አንድ አታሸንፈውም፣ ከእንደገና ተሸንፈ ውስጥ ለራስ የምትሰጠው ውርደት አለ። የሰው ልጅ በጣም ደካማ ነው በዚህ ጉዳይ ላይ ቶሎ ብሎ የተዋረደ ያህል የሚመስሉ አይነት ስሜት ምናምን ያለውና ግብ መስጠት ወይ ግብ ሊኖርህ የማይገባ ቦታ ከሆነ ውጣ፣ በቃ አትኖር። ለሌላው ነገር ደግሞ ከመፍረድ አሁን አትዘኑባቸው ዘኑላቸው እንጂ ብሎ የሚሉም እሱ ነው። ምክንያቱም አዝነላቸው ከሄድክ ተጠቃሚ አንተ ነህ። አዝነባቸው ከሄድክ ግን የማዘን ልብህን ይዘህ ነው እየሄድክ ያለው። የሆነ ጥቁር ጥላሸት ምናምን ነገር ልብ ጫፍ ላይ ምናምን አትታየም? እንዲህ ተነቅሶ ምናምን ነገር ነው። ገብቷል? አዝነህ ነው የሄድከውና ይሄኛው ማለት በሰው ላይ ማዘንና አዘኔታ ልዩነት አለው። አዘኔታ በጣም የተቀደሰ ነገር ነው። የሱን ስፍራ የሚይዝ በሰው ላይ ማዘን ነው ይዘህ ሄድከው። አዘኔታ በሰው ነው ያዘንከው፣ ለሰው አይደለም ያዘንከው። ስለዚህ ሌላ ትናንሽ ቁስሎች ማጠራቀሚያ ነው የሚሆነውና እሱን ትተላቸው ትሄዳለህ፣ አዝነህላቸው ትሄዳለህ። በቃ ትክክለኛውን አዘኔታ እሱን አዝነህላቸው መራመድ ነው የሚገባ እና ደግሞ ስልጣኑ አንተ ጋር ነው ያለው እንጂ ለምን ብለህ የነሱ ልብ ጋር ትጋት ትያዝ ነው። የምትችለውን ነገር የምታደርገው ነገር አለ። በአብላጫዎቻችን ለሰዎች ማድረግ ቢገባ ነገር ብዬ የማስበው ልክ በክርስቲያን አስራት አለ፣ በሙስሊም ዘካ አለ አይደል? ልክ እንደዛ ሁላ ፀሐይ ሲወጣልን ጨረቃን አንንሳ፣ ጨረቃን እንስጥ ለሰዎች። ከት ያለ ሳቀኛ ጋር ሲመጣ ለሰዎች ፈገግታን እንለግስ። እሱን ነገር በማድረግ የሆኑ ነገሮችን ማብራት እንችላለን ብዬ አስባለሁ። ለደካማ ቤት እኮ አንዲት ሻማም ትልቅ ብርሃን ናት። አሌክስ ዮቶርና ኮብላይ ካህን ዮቶር እናውቃለን በታሪክ ወደ ልቦለድ ሲመጣ ግን ብዙ አላጋጠመኝም። እኔ መጀመሪያ አንተነህ ስታስተሳስራቸው ያየሁት በኮብላዩ ካህንና በዮቶር መካከል ያለው ስምሙነት እንዴት ነው? ወዳጅነት፣ ተመሳሳይነት? እንግዲህ ያው መነሻው ዞሮ ዮቶር እንግዲህ የምድያሙ ወይም ኢትዮጵያዊ ካህን ራጉኤል የሙሴ አማች ዮቶር እሱ ነው። ሙሴ አንድ ህዝብን ሊመራ የተመረጠ ነው። ለመመረጡም እጁ አለበት። ምክንያቱም ያው ኢትዮጵያዊነቱን የክህነት ስሜቱን ሊያገኝ የሚችለው ትምህርቱንም እውቀቱንም ሊያገኝ የሚችለው ወይም ለተመረጠበት ዓላማ ዝግጁ እንዲሆን ያስቻለው ከዮቶር ጋር መኖሩ ነው። በዚህ ሁኔታ እንግዲህ ህግጋትን እንዴት እንዳስተማረው፣ ህዝብ የሚያስተዳድርበትን መንገድ፣ አጠቃላይ መለኮታዊውን እውቀት እንዴት እንደሰጠውና ለአንድ ትልቅ ዓላማ እንዳዘጋጀው በመጽሐፍ ቅዱስ ላይ እናውቀዋለን። ከዛም ውጪ እሱን ተገን አድርገው ደግሞ በተብራሩ ሌሎች የታሪክ መጽሐፎች ውስጥ እናገኘዋለን። ኤስ ጄኔሬሽን ሌላ ዮቶር ያስፈልገዋል። ይሄ እዛ ጋር ቁጭ ብሎ ሲተክዝ ከራሱ ሀሳብ ጋር እንዲህ ሲል አልደረስኩም ብሎ ሲቆጭ ምንድነው ችግሩ እያለ ሲጠይቅ ያለው ልጅ ውስጡ የተመረጠ ነገር አለው። ትንሽዬ ናት የቀረችው ያንን ነገር ለመሆን። ግን የመጨረሻው ተስፋ የቆረጠበት ሰዓቱ ላይ ነው የሚመጣው። ምክንያቱም ዮቶር ኢሞርታል ነው ራሱ ነገርየውን ስታየው። መልከ ጸዲቅ አመጣጡን ወደ አብርሃም ሲመጣ አንድ ትልቁን ነገር ሊያሰምር ነው። ዮቶር በሙሴ ሲመጣ አንድ ትልቁን ነገር ሊያሰምር ነው።
አሉ በቃ እንዲህ አይነት መምህራን በዘመናችን የሚመጡና ይሄ ዘመንም የራሱ የሆነ ዮቶር ያስፈልገዋል። ስለዚህ ነው ያ ልጅ ደግሞ ልክ እንደ ሙሴ ለአንድ ዓላማ የተመረጠ ነው። ሰው የሆነ ነገርን ሊገልጽ አንድ የሆነ ህዝብን ሊያስተካክል ራሱ ምሳሌ ሆኖ በመሄድ ማለት ነው በመራመድ ግንኙነት ወደ መንፈሳዊ ዓለም ለማድረግ ተመርጦ የመጣ ነው። ግን አላወቀውም። እሱ መመረጡን የማያውቅም። ጸጋው እንዳለው ትንሽ እንኳን ሂንቱ የለውም። ሰው የተስፋ መቁረጥ ላይ ነው። ችን ትንሽ ነገር ቢራመድ ነገሩን ይነካዋል። በቃ ይገናኛል ከነገሩ ጋር። ግን በቃ ተስፋ እንደቆረጠ ስላወቀ ነው እንጂ ቶሎ ቸኩሎ የመጣው ይዘገይ ነበር። ትንሽ ቢራመድ ሌላ ቦታ ላይ ነበር የሚመጣለት። ግን ተስፋ እንደቆረጠ ስለገባው ቸኩሎ ቢሆን መጣ። ብዙ ጊዜ ላይፍ ላይ እንደዚህ ነው። አንዳንድ ጊዜ አምላክህ እዛ ጋ ሊሆን ይችላል አንተ እንትን ያለው ነገርና የምርብን እንደዚህ አይነት ከፍተኛ ፍላጎቱ ስትሆን አንዳንዴ ቸኩሎም እንደዚህ ይመጣላል። ግን የመጀመሪያው መዘግየት አይደለም፣ የተሻለው መንገድ እዛ ጋ ስለነበረ ነው። ስለዚህ እዚህ ጋር ዮቶር ቸኩሎ ነው የመጣው። ግን የልጁ ውስጡ የነበረ ነገር ስላለ ነው ጥሩ ተማሪ ሆነው። ስለዚህ እኛ ተቸኩሎም ቢሆን መመሪያ ያስፈልገናል። ጥፋት የተጻፈበትም ዘመን እንደነገርኩ እኮ ነው 98 እና 99 ተጀምሮ 2001 ላይ ነው ያለቀው። ያ የሚሊኒየም ዘመን ነው። ይህ ለሚታየን ነገር የሆነ መምህር በጣም ያስፈልገን ነበር። አዲስ ዓለም ተለውጧል። አዲስ የኑሮ ስርዓት ገብቷል። ኢትዮጵያን ካየ ከዛ በኋላ ያለው የኑሮ ስርዓት ሌላ ነው ምናምንና አንድ መምህር በጣም ያስፈልገናል። በችኮላ ያስፈልገን ነበርና ነገርየው እንደምጥ የተወለደበትም እሱ ነውና ዮቶር ልክ በቃ ሙሴን ለዛ ብቃት እንዳበቃው ሁላ አንድ የሆነ ሰው ወደዚህ ብቃት መርቶት ያ ሰው ግን ከዛ በኋላ ሌላ የራሱ ተማሪዎችን የሚፈጠር ነው። ዮቶርንም ስጽፍ እኔ 6 ሰው ካለኝ በቂ ነው ያልኩት። 6 በቃ ለዛ ዓላማ የሚሆን 6 ሰው። ያ 6 ሰው ግን 6 ሚሊዮን የራሱ ተማሪዎች እንደሚፈጠር አውቃለሁ። ስለዚህ እኔ ለህዝቡ በሙሉ ለማንቃት አልመጣውም ብዬ ነው ድሮም የምናገረው ነገር አለኝ። ጥቂት ሰዎችን የሆነ አይነት ነገር እንዲጠይቁ ካደረኩ ምን ካደረኩ እንዲፈላሰፉ እንዲመራመሩ። ለምን 7 ለምን 5 አልሆነው? እንግዲህ የአዳም ልጅ አይደለው 6ኛ ቀኔን ጠብቄ ነው። 7 ሙላሃት ነው ራሱ። ስለዚህ እሱን ቀን ነው በቃ ለእኔ እነሱ ይበቁኛል። ከዛ እነዚህ ልጆች ይዘረዘራሉ። እነሱንም 6 ሚሊዮን ያልኩ ልብ በልልኝ። በነገራችን ላይ አለማየሁ አላልኩም ቅድም? 6ኛው አለማየሁ ነው እሱ ደግሞ እንዳጋጣሚ እዚህ መድረክ ላይ ስንጋብዝ። እሺ እንዳጋጣሚ ነው እና ይገጣጠማል ደግሞ። እኔ ከቁጥር ጋር በጣም ትስስራለኝ። በደንብ እንግዲህ ወደፊት ይበልጥ እመራመርበታለሁ። ያው ምናልባት እንግዲህ ሌላ ጊዜ በሬዲዮም በምናምንም ደጋግሜ ስናገር ሰምታችሁ ሊሆን ይችላል የተወሰናችሁት። የአዲስ አበባ ልጅ ነኝ። ሊያውም መርካቶ 7ኛ ነው ተወልጄ ያደግኩት። ስማረም ቄስ ትምህርት ቤት ገብቻለሁ። ወንጌል ጋር እንኳን ሳልደርስ ነው ወደ 1ኛ ክፍል ሄድኩት። የምቆጭበት ነገር ነው ግዕዝ ባለማወቄ በጣም በራስ ብስጭት ውስጥ ከኖሩ ሰዎች ውስጥ አንዱ ነበርኩ ማለት ግን ብስጭትን ትተው ነው ወይስ ቋንቋውን አልተልኩትም? አይ እሱኛው ቀጣዩ ነገሬ ነው። አሁን የምመረምራቸው ጉዳዮች ስላሉ አሁን መስመር በጣም እየተስተካከለ ነው። ይህ የቁጭቱ ኃይል ከኔ ጋር እንዲያውን ያደረኩት ማድረግ የምችለው ነገር ስለሆነ ነው። በሌሎቹ እየተሞላው እግዚአብሔር ይመስገን የዘመኑ ደግሞ የተሻለውንና እንደውም ማንሳት ይገባናል። እነ ዶክተር ሮዳስን የመሰሉ ደግሞ ድንቅ መምህራኖች መጥተው ላነባቸው የሚገቡኝን ነገሮች ደግሞ እነሱ ደግሞ መልሰው ይሰጡኛል። ወደ አማርኛው ማምጣት የሰጡኝ ነገር አለ። ስለዚህ ተመራለሁ። ከልጅነቴ በሆነ ኖሮ መመረምረው ምን ያህል ነገር ይሆናል በሚል ነው። አሁን ምናልባት ለዛ የተመቻቸ ቦታ ሆኜ ቢሆን ኖሮ ግን አሁንም ቢሆን ትልቁ ነገር እንኳን ከዚህ መጣው የምልበት ነገር ያለ የቱ ጋር እንዳደረገኝም ስለማቅ ከዚህም ባልሆነ ነገር የዴስቲኒ ለውጥም ወደ ሌላም ሊወስደኝ እንደሚችል አምናለሁ። ተቀብያለሁ እና ወደ መመራመሩ ወደ ግዕዙም ወደ ምናምኑ የሚከተኝ ከቁጥር ጋር የተለያዩ ወደፊት ያልኩ ነገር አሁን ከቁጥር ጋር በጣም ቅርበትና ግንኙነት አለኝ የምልህ እኔ እድሜ ፈቅዶልኝ እስከ አቡሻህር ድረስ በደንብ ገብቼ ማጥናት ፍላጎት አለኝ። ስለዚህ አሁን ቁጭት አይደለም፣ እንደውም ተስፋውና የፍላጎት መጠኔ ይበልጥ ኢነርጂን ትብሏል። ስለዚህ ነገሮች እየሆኑ እየተገጣጠምን እየመጣን ነው። ስለዚህ እነዚህ መምህራኖች እንግዲህ ቅርቤ እየሆኑ እየመጡ ነው ያሉትና ወደፊት ይበልጥ ቁጥርን በጣም ልቀኛት ባህር ሀሳብን ምናምን በራሴ መንገድ እየተወሰነ ይጃለሁ።
ለምን በአማርኛ የተመለሰ ስላገኘው ገብቷል። ግዕዙን ባቅኖሩ የት ድረስ ይሄዳለው በጣም እንደምሰፋ ቃለው። ግን አንድ ነገር ስትሞላ ከሌላ ነገር መጉደልም ስላለ ባላንስ እስካሁን ድረስ ጥሩ ነው፣ የተጠበቀ ነው። ወደፊት ግን እስከ ጥንቱ ድረስ በደንብ ሄዳለሁ። ደስ ይላል። ይሄም እኮ ፍለጋ መጽሐፎቹ ላይ ይታያሉና መጽሐፎችንም ሳነባቸው እንደዚህ በዚህ እስማማለሁ፣ በዚህ እስማማለሁ፣ በዚህ እስማማለሁ፣ ይሄ አልገባኝም፣ በዚህ አልስማማም እያልኩ ራሱ እንደ መምህር ራይት ኤክስ የሰጠኋቸው ነገሮች ሁሉ አሉ። እያንዳንዱን እናነሳቸዋለን። ኤክሶቹን እናውራቸዋለን እንመጣለን። አሁን የመጀመሪያው መጽሐፍ ላይ በመጀመሪያው መጽሐፍ ላይ የመጨረሻው አንድ ጥያቄ ልጠይቅህ። ካራክተሮችህ የአይን ራንድን መጽሐፍ ያነሳሉ። ዘ ፋውንቴን ሄድን ያነሱና የሚተርኩት ትረካ አለ። ሁለት ጓደኛሞች አንዱ የአንዱን ስራ ሰርቆ ዝነኛ ይሆናል። እችን ቦታ ሳነብ ይሄ ታሪክ ራሱ አለማየሁ ደመቀ ኖሮታል የሚል ስሜት ተሰማኝ። ልክ ነው? ትክክል። አፕን አድርጓል። የሆነ ዘመን ላይ ያው መጠላለፍ ሙዚቃ ላይ ነው። የሆነ ቦታ ላይ ነበሩ መጠላለፍ። ያው ምንም ዲቴል እናንተን አላነሳም እሱ ላይ ምክንያቱም አንዳንዶቹ ነገር ላንተ በቃ የሆነ ታይም ንዴት የነበሩ በኋላ ግን ወደሆነ ነገር መንዝሬዋለሁ ስለምችል ነው የተሰረኩት። ወደ ምን ተቀበልኩት ማለት ነው። የመቻሌ ማረጋገጫ ያረኩት። ግልጽ እንዲሆንላቸው መጀመሪያ በጣም ጥሩ ነው ያመጣኸው። አግኝቻለሁ ማለት ነው በደንብ ሳትል ሌላ ቦታ ስታብራራ አልሰማሁም። ግን ሳነብ ይሄ ራሱ ካልተነካ በስተቀር እንደዚህ ጠቅታው አልደረሰውም አልኩ። ሁለቱ ገጸ ባህሪያት በጣም ይዋደዱ ናቸው፣ በጣም ይተዋወቁ ናቸው። ግን አንዱ ያኛው የሰራውን የህንፃ ንድፍ ወስዶ በራሱ ስም ይከብርበታል፣ ይታወቅበታል፣ የሚዲያ ሽፋን ያገኝበታል። በኋላ ግን ጓደኛው አይቶ ምንም ማለት አይደለም ይላል። የተሸለምኩት እኔ ነኝ፣ ስራው የማን እንደሆነ እኔና ተሸላሚው ካወቀ ምን ችግር አለው ይላል። ይሄ ነገር የሆነው እኔ ባንክ በምሰራበት ወቅት ነውና ገና ሙዚቃው ላይ ደግሞ የመጀመሪያው ቴክ 5 አልበም ተደምጧል 92 እንጂ ኢቫንጋዲ አልበምን እየሰራን ባለንበት ሰዓት ነው 94 የወጣውን አልበም ማለት ነውና አንድ ስራ ብቻ ከኛ ጋር ሾልኮ ሌሎች ሰዎች ተጫውተውታል። አንድ የኔን ዜማና ግጥም ሊያውም አንድ ሰው አይደለም ሌላም ሰው ጭምር ደግሞ ሌላ ሁለተኛም ሰው በቃ እኛ ከሌቫንጋዲ አልበም ከተዘጋጀንበት ሰው በዛ ማከል በጣም ብሽቅ ብዬ ምናምን ነገር ነው። ኢቭን የምፈርመውን እዛ ጋር የሚመጡ ዶክመንቶች እንኳን ራሱ በማስተዋል በደንብ እያየሁበት አይደለም ምናምን ስህተቶች ልሰራ የምችልበት ነው። የሚንቀሳቀስ በደንብ ከበድ ያሉ ገንዘቦች የሚንቀሳቀስበት ቦታ ላይ እንፈርመውና በቃ በጣም ተቆጥቻለሁ። እዛ ውስጥ ይሄን መጽሐፍ የአይን ራንድን መጽሐፍ ዘ ፋውንቴን ሄድን እኔ ራሴ አምጥቼ እኔ ካነበብኩት በኋላ ከመርካት የተነሳ በጣም ማንበብ የሚወድ ይልማ የሚባል ጓደኛ አለኝ። ለሱ ሰጥቼዋለሁ። አንብቦት እሱም በቃ ተገርሟል። ከዛ ግን የኔ ንዴት ላይ ደረሰ ማለት ነው እሱ እና የሆነውን ነገር ሰምቷል። ንዴቴን አይቶ ለካ ይታዘበኛል እንደዚህ እና ምን ሆነሃል አልኩት። አይ ገርሞኝ ነው አለ። ምንድን ነው የሚገርም ሲል አንተንና ሮርክን አስተያየቻቸዋል። እንግዲህ መጽሐፉ ላይ ከተጠቀሰው ያ ንድፉ ጓደኛው ሲወደስበት ሲሸለምበት በኋላ እሱ ለሱ የሚገባውን ያህል ሰው አልሆነለትም። ስለዚህ ችግር የለውም ይሸለም ይኳልበት። ይሄ ስራ የኔ መሆኑን ይሄ ክብር የተሸለመው ክብር ተሸላሚው እኔ መሆኔን እኔና ይሄ ጓደኛዬ ያውቃል። በቃ ሰሪው ተሸላሚው ያውቃል፣ እናውቃለን። ስለዚህ በቃ ሌላው ህዝብ እንዲያቀለት ምናምን አይደለም የሱ ትግል። ስለዚህ እዚህ ጋር የኔ መቆርቆር ምን ከራሴ ጋር እንደዚህ ምናምን ማለቴ አስደንቆታል። ምክንያቱም ስለዚህ መጽሐፍ እንዴት ፈትፍቼ እንደነገርኩት እንዲያነበው እንዴት እንዳነሳሱት እንዴት እንዳስነበብኩት ሁላና ገርሞኝ ነው ልዩነታቸው አለኝ። ከዛ ምን ይገርማል አልኩት። ረስቼዋለሁ። አይ እኮ ትልቅ ነገር ነው እኮ እዛ ጋር የሰጠኝ የነገርከኝ የሮርክን ነገርና እንዲህ ነው ያለው። በቃ ሰው እንዲያቀለሰው የሱ ነፍስ የዛ ደግሞ ተሸላሚው እኮ እዚህ ጋር የሚደረግለትን ጌጥ ወይም ማዕረግ በሙሉ ልቡ እኮ አያጌጥበትም። ኒሻኑን በሙሉ ልቡ አያደምቅበትም እኮ ምክንያቱም ይሄ ኒሻን የዛኛው ልጅ እንደሆነ ያውቃልና። ስለዚህ ይሄንን የተረዳው ደግሞ ያኛው ነው። አንተ ምን ሆነ ነው ይሄንን የምትሆነው? ልዩነታችሁ ታየኝ፣ ይራቀብኝ አለኝ። የምር እንዴት
ቀጥ እንዳደረገኝ እንዴት እንዳቆመኝ አትጠይቀኝ። በቃ ራሴን ቀሽም ብዬ ኮረኮምኩት። አዎ በቃ ያ ነገር ይሂድ። የኔ መሆኑን እኮ እነሱ ያውቃሉ። ምንም ነገር ይጻፉ የኔ መሆኑን እነሱ ያውቃሉ። ከእንደገናስ ደግሞ አልኩኝ አሪፍ ባልሆን ኖሮ ሰረቅ ነበር ወይ? ያስ የተሰረቀው ነገር ቆንጆ ባይሆን ኖሮ እንዲሆንብኝ ነበር ወይ አልኩ። ቀጠልኩ። ጭራሽ የኔ የብቃት ማረጋገጫ ሰርተፊኬት አድርጌው ቁጭ አልኩ። ከዛ ጊዜ በኋላ በጣም ሰላማዊ ኢቭን ስራዎቼ ይሰሙብኛል፣ ይሄዳሉ፣ ነከል ያነሱብኛል የሚል አንድ ስጋት ሳይኖረኝ በነፃነት ገና ፕሮጀክት ስዘረጋ በነፃነት ያለው ሲሰማል አስተያየት ተጠይቃለሁ ምናምን ምንም ነገር ያልተነካ የተጠበቅኩኝ በዛው በህይወት ቀጠልኩ እልሃለሁ። ይሄው ነው። እንደዚህ መሰራረቅ አልፎ አልፎ ያጋጥማል። እኔ 2-3 ያጋጥሞኛል። አንዱ ልንገራችሁ፣ ወይም የመጀመሪያ የመሰረቅ ገጠመኝን የመሰረቅ ትዝ ይለኛል። ተከራይቼ ነው የምኖረው። እህት ያለች የሆነ ቦታ መሄድ ነበረብን። ኧረ ሰዓት ደረሰ እያለች ቆይ አንድ ይሄ ድራማ ይለቃልኳት 120 ያው ሌላ ኢቲቪ አንልም ሌላ የቴሌቪዥን ጣቢያ ስላልነበር በወቅቱ አለልኝ መኳንንትና ጥላሁን ዘውገ የሚያቀርቡት አጫጭር ነበረ እና ከሌላ ደራሲ ይቀበላሉ። አጭር ስለሆነ አይተነው እንውጣ አልኳት። አየን ደራሲ እገሌ ገሌ ይላል። ሁለቱም አይደሉም፣ ጥላሁንም አይደለም አለልኝም አይደለም፣ የሌላ ሰው ስም ነው የተጻፈው። ከዛ አቋቋማቸው አነጋገራቸው እማቀው ታሪክ ነው። የመጀመሪያ መጽሐፌ ላይ የተጻፈ አንድ ጭር ልቦለድ ነው ማስረሻ ይላል። እንዴ አልኩና ለእህቴ ሰጠኋት። ከዛ እንደዚህ እኔ እያየሁ ነው፣ እሷ እየሰማች ነው። መሀል ላይ ውይ አለች። ምን ነው ስላት ጌታዬ የሚለውን ዘለለችው አለች። በጣም አንድ ከመሆኑ የተነሳ አለቀ። ከዛ ላለልኝ ደወልኩለት። አለልኝ የተላለፈው ብዙ ሰው ደወለ ዛሬ እንዴት እንደሆነ አላውቅም ምናምን ወዲያው ነው አለ። እንግዲህ ወድጄዋለሁ ያሉ ሰዎች ነበሩ ማለት ነው። አይ የድርሰቱ ባለቤት ልክ አይደለም ተሰርቄ ነው እገሌ ገሌ አይደለም እንዴ አለኝ። ደግሞ እኮ የሚታወቅ ሰው ነው። አይደለም እኔ ነኝ አልኩት። ተው እንጂ አዎ ጋዜጣ ላይም ወጥቷል፣ መጽሐፍ ላይም ታትሟል፣ ተተርኳልም አለ። በጣም አዘነ። 3-4 ድርሰት እኮ ነው የገዛ ነው አለ። ከፍለው ተከፈለው አልኩኝ። ቅድም ተከራይ ሆኜ ያልኳችሁ በወቅቱ ለአንድ ድራማ 400 ብር ይከፍሉ ነበር። እኔ በወር 350 ብር ከፍል ነበር። የወር ኪራይ ተሸፈነ ማለት ነው እርግጠኛ ነበርኩ። አረ ወስዷል እሱ ኪራዩንም ለኪራይ ያሰብኩትን ሙሉ ወስዷል ማለት ነው። ልክ አሁን አንተ እንዳልከው ጋሽ ስብሐት ተጠየቀ ስትል አሁን ጌታዬ የሚለው ዘሏል ያለች አይደል? በኋላ ላይ ክሬዲት ሲጽፉ እንዳይሳሳቱ እንዳለ ጌታ ስለሚል አብሮ መዝለሉ ነው መሰለኝ። ጌታ የሚለው ያንን ይጠራል። የጋሽ ስብሐት ጋሽ ስብሐት ምን አደረገ? ተጠየቀ ሰው ባለበት እና አንድ ሰው እጅ አወጣና ጋሽ ስብሐት እኛ ስራ እየሰራን ድርሰት እየጻፍን ሙዚቃ እየደረስን ምን እያልን አዋቂ ላልናቸው ሰዎች እናሳያቸዋለን። አንዳንዶቹ ጨዋዎች ናቸው ያቀኑናል፣ አንዳንዶቹ ግን ሀሳባችንን ይወስዱብናል። ለምሳሌ እኔ አለና ተናገረ። አንተ ብትሆን ኖሮ ምን ይሰማሃል አሉት። እኔ ብሆን በጣም ነበር ደስ የሚለኛል። ሰው አጉረመረመ። ምክንያቱም ያውቃል ያልኩት ሰው ይህልኝ ብዬ የሰጠውትን ከወሰደ አለኝ ማለት ነው። የሌለው ሰው ነው ካለው የሚሰርቀው። ለካስ አለኝ የሚሰረቅ ነገር አለኝ፣ ለካስ ሀሳብ አለኝ፣ በዚህ ጽናናለሁ። ቢሆንም ግን ይከፋል አለ እንደ ሰው ሲታሰብ። በጣም አሪፍ። እንቀጥላለን። አሁን 3 ሰው ወደዚህ ይጠራለሁ። ቸሬ ማርያማዊትና ናዝራዊትን ይዘህ ትመጣለህ። መንትዮች ናቸው። ለምንድን ነው የጠራኋቸው? አለማየሁ ደመቀ ይነግረናል። በጣም አስገራሚ ነገሮች ነው ያሉት በዚህ ነገር ላይ። እኔ ዮቶርን ቅድም የሀጂዎቹን ቦታ ስጽፍ ሀይቅ እጄ እንደጻፍኩኝ ምናምን አውርቻቸዋለሁ። ሌሎቹም ገጸ ባህሪዎቹ እንደዚሁ የተወለዱበት ቦታ አለ ብያለሁና እዛ ላይ ሊዲያና አማን የሚባሉት ገጸ ባህሪዎቼ የዮቶር አንድ ላይ ያሉት ማለት ነው። እነሱን የናዝሬት ልጆች ናቸው ነው የምለው ውልደታቸው። ምክንያቱም ካራክተሮቹንም የወለድኳቸው ናዝሬት ቁጭ ብዬ ነው። ናዝሬት ያኔ እሱን ፓርት ስጽፍ
ቸሬ ቤት ነበርኩኝ ያለሁት። ቸሬ ጋር ቁጭ ብዬ ነው አንድ ሳምንት የጻፍኩትና እነዚህ ልጆች ተወልደው ገና መንታዎቹ ተወልደው አቅፌያቸዋለሁ። ያን ጊዜ አስገራሚ ነገር እሱ ነው። ከብዙ ጊዜ በኋላ በመካከል ደግሞ የሆነ ነገር አድገው እንዲሁ እኔና ቸሬ በመካከል ትንሽ ለረጅም ጊዜ አልተገናኘንም ነበረና በዛ መካከልም አገኘኋቸው። ያን ጊዜም አቅፌያቸዋለሁ። ዮቶር ሁለተኛውን መጽሐፍ የዛሬ 2 ዓመት የጻፍኩበት ሰሞንም እንደዚሁ አገኘኋቸው። አሁን አዲሱ መጽሐፌ እንግዲህ ቅርብ ነው የወጣው የአርማጌዲዮን በር። እሱኛውን ደግሞ እንደዚህ ይዤ እያለ ቅርብ ላይ እንደዚሁ አንድ ላይ ከባለቤት የዚህ መሀል አለች። ከእሷ ጋር ምሳ እየበላን እያለ ነው ቸሬ በዛ በኩል መኖሬን ሰማና አቆመ። ይዟቸው ነው ለካ የመጣው እና እኔ ደግሞ አንድ መጽሐፍ ብቻ ይህ ለማን እንደሚሆን ዛሬ አይታወቅም ብዬ እጄ ላይ ይዤ የወጣሁት ነበረ። ልክ እዛ ላይ ሲመጣ ከነሱ ጋር አብሮ መጣ። አሁንም አርማጌዶን እና አንድ ላይ ስማቸውም ማለት ነው ከዮቶር እስከ አርማጌዶን በር ብያቸዋለሁ ማለት ነው። አሁን 18 ዓመታቸው ነው። አንድ ላይ አጀቡኝ። የዛን ጊዜ ደግሞ ፈርሜ አባታቸውንም መርቄ የዛን ዘመንንም አመስግኜ ስሰጥም አንድ ላይ ነበሩና ለእኔ መታወሻዎቼ ናቸው። ከዮቶር እስከ አርማጌዶን የተራመድኩበትን ዘመን የምንለካው በእነዚህ ልጆች የሰውነት ልክ ነው። ዛሚስ እድሜ ቁጥር ብቻ ለመሆንም በአንድ በኩል ለመናገርም ጭምር ነው። 18 ዓመት ማለት ራሱ ብቻውን ቁጥር ይሆናል፣ ግን 18 ማለት እነዚህ ናቸው እና ለእኔ ትልቅ እርምጃዎቼ ናቸውና ሁልጊዜ አብረውኝ ይጓዛሉ። እግዚአብሔር እነሱን እድሜና ጤና ይስጥልኝ። አንተም የልጆች አባት ያድርግህ። በጣም ነው የማመሰግነው። በጣም ጥልቅ ወዳጄ ነው ለረጅም ዘመን ቸሬ። እናመሰግናለን። በጣም አሌክስን ሆናችሁ ስታስቡት የበለጠ ስሜት ይሰጣል፣ ልብ ይነካል። አለማየሁ ደመቀ ወዳጆቹን እጅግ በጣም ነው የሚያከብረው የሚወደው። እኔ መጽሐፍ ሳነብ ምስጋናንም ጨምሬ ነው እማየው። በተደጋጋሚ ያሬድ ብርሃኑ ሳህሌ የሚል ስም አየው። ያሬድ ብርሃኑ ሳህሌ እኔ ሳውቀው ተርጓሚ ነው። 2 ወይ 3 መጽሐፎች አንብቤለታለሁ። የነ ሲንዲሸለንን የነ ኤርቪን ጓላስ በጣም ዝነኛ በነበሩበት ጊዜ ከታወቁ ሰዎች መካከል አንዱ ነው። ህልምሽን ንገሪኝ የእሱ ትርጉም ስራ ነው። ጨለማ ፈራለው፣ አያሉ ሽብርተኛ፣ እንደውም ትንሽ አንዳንዶቹ እኛ ሀገር ያልተለመዱ ጸሐፊዎችን መጽሐፎች ጭምር ይተረጉም ነበር። በደንብ ወደ 10 በላይ መጽሐፎችን ተርጉሞልናል። ህይወቱ ዘጠናዎቹ በሙዚቃ እንደምንለው እኔ አሁን 90ዎቹ ውስጥ ብዬ የማነሳቸው ተርጓሚዎች አሉ። ኤፍሬም እንዳለ፣ ያሬድ ብርሃኑ ሳህሌ፣ ሲሳይ የሚባል አንድ ልጅ ነበር፣ አብይ የሚባል በጣም ብዙ መጽሐፎችን የተረጎመ አብይ ደምሴ እና እነዚህን አሁን 90ዎቹ ላቸዋለሁ። አሁን በሙዚቃ እንደዚህ እንበባላለን አይደል? 90ዎቹ ምናምን በቃ በመጽሐፍም እሱ ዘመን አለ። በጣም ብዙ የትርጉም መጽሐፎችን ያነበብንበትና ያገኘንበት በቃ የዛ ሰራዊቶች ናቸው እነሱ። መምህሬ ትለዋለህ? አዎ ከልጅነት ጀምሮ ገና ቁመቴ እዚህ ጋር እሱ ወንበር ላይ ቁጭ ብሎ እኔ በርጩማ ላይ ቁጭ ብዬ ነው የማዳምጠው። ብዙ ታሪኮች ዓለምን በቃ በደንብ አድርጎ ነው ያለምንም ቪዛ ያለምንም አውሮፕላን ዓለምን በደንብ አስጎብኝቶኛል። ብዙ እንዳውቅ አድርጎኛል። በጣም ጥልቅ ነገሮችን እየነገረኝ ነው ያደግኩት። ለማንበብም እጄ እንዲቀርብ በደንብ አድርጓል። መጽሐፎች በጣም ዓለም ላይ ያሉ የሚባሉ መጽሐፎች አሉት። በደንብ ጥሩ የሆነ ሰብሳቢ ነው መጽሐፍ። ብዙ ድሮ የነበሩት እነዛ አሮጌ መጽሐፍ መደብሮ ምናምን በል ባብላጫው በቃ ገና መጽሐፎች ከየትም ያገኙ ከየት የሚቀመጥላቸው 1 4 5 ኢትዮጵያውያን እናውቃለን አይደል? በዛ ዘመን አንዱ እሱ ነው። በቃ መጀመሪያ እነሱ ካላዩት አይሸጥም። ምክንያቱም እነሱ ካልፈለጉት ነው የሚሸጠው። ምክንያቱም ያን ጊዜ የነበሩት ሻጮች አንባቢን በጣም ያከብራሉና የምር የሚገባው ሰው ነው የመጽሐፍ መውሰድ ያለበት ብሎ ይላሉ። ምክንያቱም አንድ መጽሐፍ ቢኖር ነው እሱ አይነት ሌላ አይኖርም። እነዛ የድሮ ህትመቶች የሆኑ የውጭ የሚሆኑ የሀገር ውስጥ መጽሐፍና ከነሱ ውስጥ አንዱ ነው። ብዙ ነው የመገበኝ። ከዛ የጎረመስኩም ስመጣ እንደዛው የእንግሊዘኛ አቅሜ ለማንበብ የሚያስችለኝ ደረጃ ላይ እስክደርስ ድረስ በደንብ እንዳልገቡ ሲረዳ እሱ መልሶ እዛው ላይ ይደጉመኛል ማለት ነው። መልሶ የትርጉም ከዛ በኋላ ደግሞ በራሱ የሚነግረኛል። የሆነ አቅሜ ሲደርስ ደግሞ የማነባቸውን መጽሐፎች መርጦ እነዚህም መጽሐፎች አንብብ ብሎ ከብዙ ነገር ጋር ያስተዋወቀኝ በቃ መምህሬ ነው። መምህር ነው ራሱ በቦያውም ባዮኬሚስት ነው። ዩኒቨርሲቲ ውስጥ ያስተምራል።
በቃ እንዴት አይነት ድንቅ ጭንቅላት ያለው መሰለ። በጣም ብዙ መጽሐፎች ጽፏል። የጻፋቸውን እኔ ከልጅነት ጀምሮ እስከ ወጣትነት ዘመኔ ድረስ አንብቤያቸዋለሁ፣ እዛው በነበርኩበት ሰዓት ማለት ነው። ለምን አታሳተመም ስል ገና ነው ይለኛል። እኔ መጀመሪያ መጽሐፍ ላሳትም የነበረው 1994 ነው፣ ኢቫንጋዲያል በሰራውበት ወቅት ማለት ነው። እና ረጅም ልቦለድ ነው ኢማጂን የጻፍኩት ግን በአንድ ወር ውስጥ ነው። እና ካልታተም ያልኩትም አንድ ወር የጻፍኩትን መጽሐፍ ነው። ከዛ እሱ የኔ ጽሁፎች ማንበብም አይፈልግም፣ አንብብ ነው የሚለኝ። ስጽፍ ግጥሞቼን የማያይም ነበረ። በኋላ አንድ ቀን ቤት ውስጥ ጽፌ ጠረጴዛ ላይ ረስቼው የወጣሁትን ግጥም ነው አግኝቶ ያነበበው፣ በሌለውበት ነው። ምክንያቱም ማንበቡንም ስለማላቅ አስተያየት አልጠይቆማ። ስለዚህ አንብቦ ትንሽ የሆነ ነገሬን ተረድቶ ነው ከዛ በኋላ ጽሁፍን አምጣ ብሎ ማየት የጀመረው። ምክንያቱም የመሸከም ጫንቃዬን ልኩን ገና አላገኘውም ነበረ። ስለዚህ እሱ ደግሞ እውነት ብቻ ነው የሚናገረው፣ ቀሽም ከሆነ ቀሽም ነው የሚለኝ። ስለዚህ አለማንበብን የመረጠበት ምክንያት ድንገትም ብሰበርስ የመቻል አቅሜን ጫንቃዬን አለ ገና ነው እና ብሰበርስ በሚነግረኝ ነገር። ስለዚህ እንደማይዋሸኝ ያውቃል፣ እውነቱን ነው የሚነግረኝ። ግን እውነቱን የመቀበል አቅሜን ደግሞ ገና አላወቀውም። ልክ ያንን ስጽፍ እዛ ውስጥ እኔን አገኘኝ። ያንን ተቀምጦ ያገኘውን መጽሐፍ ማለት ነው። እሱን ሲያነብ ግጥም ያን ጊዜ አገኘኝ፣ ጫንቃዋለሁ። ስለዚህ አሁን ባይለት የሚወደስም ከሆነ ይወደሳል፣ የሚወቀስም ከሆነ ይወቀሳል አለ ደመደመና። ያን መጽሐፌን ግን ካላሳተምክ ስለው ለጊዜው ካነበብክ አይበቃም ይለኛል። አይ አንተ እኮ ስንት ዓመት ሙሉ እየጻፍክ አስቀምጠህ እንግዲህ ያን ጊዜ እኮ ገብቷል። የሆነ በቃ ማኪያቶ አብረን አንድ ጠረጴዛ ላይ ምናምን ወተን መጠጣት ጀምረናል ማለት ነው። እንደ ልብ ማውራት ጀምረናል። ትከሻ ለትከሻ ተለካካና እና ካነበብክ አይበቃም፣ አይ ማሳተም አለብን። እንደዛ ስንቱን አዳፍነ ቁጭ አድርጋል፣ ለጄኔሬሽን ትጠየቃለህ አልኩት። ምክንያቱም በድላል ጄኔሬሽን። እነዚህ መጽሐፎች መነበብ አለባቸው። ሰው ገና ነው የምትለኝ አንተ 10 እርምጃ እንኳን ወደዚህ የራቀ ከሆነ ለምን አንዱን አታመጣውም? 9 ይቀራል ነው የምለው። እሱን እሟገተው ነበረ። በቃ ከራቀም ቢያንስ እንትኑን አጥብበው ምናምን የምለው ነኝና ከዛ በቃ ጉድሞኛ የሰዓት ደረሰ ማለት ነው። አላነበበልኝም፣ አያነብልኝም እንዳልኩ እና የታተም ነው የምትለው። እሺ ቆይ ሜጋ ጓደኞች አሉኝ አለኝ። ጓደኞች አሉኝ እወስድሃለሁ። ሜጋ አሳታሚ ድርጅት ጓደኞች አሉኝ፣ እዛ ውስጥ ጽሁፉን የሚመለከቱ ምናምን ጓደኞቼ ናቸው አለ። ስለዚህ እንደ ማንኛውም ሰው እወስድሃለሁ፣ ጽሁፉን ትሰጣቸዋለህ። የሚታተም ከሆነ ይታተማል፣ የማይታተም ከሆነ አይታተምም። በቃ የለም ከዚህ ውጪ በእኔ በኩል ምን አይ እኔ ብቻ አድርሰን ችግር የለውም አልኩት። እሺ ያለኝና የሆነ ቀን አዘናግቶ አንድ ቦታ ወሰደኝ። እነዚህ ጓደኞቹ ሰብሰብ ብለው ማኪያቶ የሚጠጡበትና እኔም ተደባለኩኝ። አላወኩም እነሱ መሆናቸውን። ጨዋታ ተነስቶ የሚያወሩት ቃል የሚያነሱት ሀሳብ ምናምን በቃ እንደ ጥሩ ቦክሰኛ ሁሉንም ሀሳቦች ሽልሽል እያደረኩ ነው ያሳለፍኩት። አንድ የማውቀው ነገር የለም ስለሚጫወቱት ጉዳይ እና ትንሽ ቆየተና አይቶኛልና ነካ አደረገኝ። ባለፈው ወስዳለሁ ያልኩ እኮ ነከሌ እነሱ ናቸው አልኩት። ትቼዋለሁ ያሬድ ትቼዋለሁ አልኩት። ግን ምን አለኝ መሰለህ እንዲህ እንደምትለኝ አውቅ ነበር አለኝ። አየው ጫንቃዬን አውቆታል። የዚህን ያህል ነው እንዲህ እንደምትለኝ ይሄንን ብቻ በቃ አውቅ ነበር አለኝ። እኔ ሊከለክለኝ አልፈለገም። ይሄን ተላልፌ ዘለት ያደረገውን ተላልፌ ከገገምኩ ገና ያልበቃ ጫንቃ ነው። ሌሎች ነገሮችም የሚቀሩብኝ ነበሩ። ጽሁፉም አይታተምም። ከዛ በኋላ 4 ዓመት እያጠናው ጻፍኩት እሱን መጽሐፍ። እስካሁን ድረስ አልታተምም እሱን መጽሐፍ። ግን ወደፊት ሲመጣ በጣም ድንቅ እንደሚሆን የማልጠራጠረው ነው። 4 ዓመት ከጥናት ጋር ቆየኝ። አንደኛ ዘመኑም ያልተወለድኩበት ዘመን ነው። ኢያፓ የጀመረበትን ከ67 እስከ 72 ዓመተ ምህረት ያለ ታሪክን ነው እሱ የሚጽፈው። እንግዲህ ለአንድ ወር አስበው እንዴት አይነት የከሸፈ እንደሆነ። 4 ዓመት ግን በጥሩ ጥናት እና እኔንም ጥሩ ታሪክ አዋቂ ቆሜ በቃ ሌክቸር እስክሰጥ ድረስ የሚያስችለኝን ነገር እንዳጠራቅም አደረገኝ። የሱ ምላሽ ማለት ነው። ይሄ መምሬ ነው እንግዲህ ምስጋናዎች በሙሉ ለሱ ይገባሉ ላለውና ሁልጊዜም እግዚአብሔርን ካመሰገንኩኝ በኋላ መጽሐፌ ላይ ያሬድ ብርሃኑ ሳሌ ከመጀመሪያው መጽሐፌ ወደፊትም እድሜና ጤና ይስጠኝና የምጽፋቸው ላይ ሁላ ይሄ ምስጋና የሚቀጥል ነው። እኔ የሰራኝ እንዴት እንደሆነ አውቃለሁና
ሌሎች መምህራኖችም ለተማሪዎቻቸው በዚህ ልክ ይሁኑ ብዬ እላለሁ እግረ መንገድ። እዚህ መድረክ ላይ ከሚያስደስቱኝ ነገሮች መካከል አንዱ እንደዚህ በአካል እኛ መካከል የሌሉ ሰዎች ስራቸው፣ ታሪካቸው እንደዚህ ሲነገር መስማት ነው። ዘነበ ወላ ሲነግረን በጋሞች ባህል አንድ አገላለጽ አለ። ስለሆነ ሰው ሲነገር የሱን ስም በሌለበት ሳነሳ ቆሜ ነው መናገር የሚገባኝ ይሉና ብድግ ይላሉ የሚያከብሩትን ሰው ሲናገሩ። አሁን ልብ ሲቆም አየሁት ከፍ ስትላልና ግን ዘረዘረው ልቤ ብቻ ሳይሆን አካል የሚቆም የሚገባው ስለሆነ ይገባዋል በጣም። ያሬድ እንግዲህ ይህን ፕሮግራም ያዋል ብዬ አስባለሁ። ባለበት ቦታ እድሜና ጤና ይስጥ፣ እውቀትን ያለምልምልህ። እንዲሁም ሌሎች ብዙ ተማሪዎች እንደዚህ መጥተው የሚያወሩበት ጊዜ ሩቅ ይሆናል ብዬ አላስብም። አመሰግናለሁ። ደስ ይላል። አለማየሁ ደመቀ እንግዲህ አልበም በወጣ ቁጥር እነማን አሉበት ሲባል አለማየሁ ደመቀ እኮ አለበት ተሳትፎበታል ይባላል። ልክ ቅንብሩ የማን ነው? እነገሌ ገሌ ምንጠራቸው ሰዎች ስሞች አሉ። ያንተ ስም ቀጥታ ከዚህ ከስነ ጽሁፍም ራሱ የሚያገናኘው የገረመኝ እኛ ሀገር ለገጸ ባህሪያት ብዙ ተዘፍኖ አያውቅም። ለገጸ ባህሪያት ግጥም ተጽፎ ያውቃል። ሙሉጌታ ተስፋዬ አያሙሌ ለውድነሽ በጣሙ ጽፏል። አለማየሁ ገብረ ሕይወት ለአባ ሞገሴዎች ብሎ ፍቅር እስከ መቃብር ላለ ሰው ጽፏል። ለፊያሜታ የተጻፈ ግጥም አለ። ለብዙዎቹ እንደዚህ ዘፈን ላይ ሲመጣ ብዙ አጋጥመንም። እነዚሁ ገጸ ባህሪያት ተስለው ሊሆን ይችላል፣ ወደ ሌላም አድገው ሊሆን ይችላል። በእጹብ ድንቅ ኃይሉ ጸጋዬ የማዕበል ዋናተኞች ብሎ ጻፈ። መስታወት አራጋው ግሩም አርጋ ሰራችው፣ ጎበዝ ተራኪ። እዛ ላይ ጥሩ አርጋ ተወነች። አስታውሳለሁ ልክ እንዳለቀ አለማየሁ ደመቀ የሚለው ስም ደግሞ ደመቀ። የሚደንቅ ነገር ነበረ። የሚገርም እሱ የመጨረሻው ክፍል እኔ ሙሉ ነው የተከታተልኩትና እሑድ ዕለት የራሴ ሪቹዋል አለኝ ሳላደርጋቸው በቃ የማላልፋቸው ነገሮች አሉ። የመጀመሪያው ከእንቅልፍ መንቃት ነው። ምክንያቱም የጧት ፕሮግራምን እያወራን ስለሆነ ማለት ነው። ተነስቼም ተቀምጬም ተኝቼም የሚሆን እሱን ድራማ ከዛ በኋላ ያለውን ፕሮግራም ማዳመጥ፣ ከዛ በኋላ ቴፔን ነው ማስከፈት የምችለው። ራፕ ሙዚቃ በጣም ወድ ነበረ። ከፍትና ከዛ ሙዚቃ ጋር አብሬ አብጄ ምን ብዬ ነው በቃ ሌላ ንቃት ይዤ ነው ከዓለም ጋር የምቀላቀለው ከቤት የምወጣው። ስለዚህ ከ6 ከ7 ሰዓት በፊት ከቤት አልወጣም። በዛን ሰዓት የዘውትር ልምዴ ነው። ስለዚህ ረጅሙን ሰዓት ግን ከዚህ ድራማ ጋር ነው ያለሁትና የመጨረሻው እለት በቃ እንደዚህ አይነት መሸነፍ ተሸንፌ አላውቅም። ማለት እንዴት ነው አንድ ደራሲ እንደዚህ ሊያደርጉ የቻለው? የቱ ጋር ነው ከርቡ የተሰራው? በቃ የሌላ አጨራረስ ነው። እሱም የመጨረሻው መጀመሪያ ነው፣ የመጀመሪያው መጨረሻ። እንደዚህ አይነት ነገር ነው አዘጋጉ ያለውና ኃይሉ ጸጋዬን እኔ ገና በጉርምስና ታይሜ ሬዲዮ ፕሮግራሞች ስሰማ በደንብ ታስታውሳለን። የቅዳሜ ፕሮግራሞች፣ የመዝናኛ ፕሮግራም ድራማዎች ኃይሉ ጸጋዬ ናቸው እንዳለ ቅዳሜዎቻችን ነው እንዳለ ቅርጫው፣ የልጃገረዶች መንደር ምናምን በጣም የሚገርሙ ድራማዎችና በጣም የምደነቅበት ጸሐፊ ነው። እና የሆነ ዘመን ላይ ብቻ ጓደኛ እንደሚሆን ግን አምን ነበር በዛ ሰዓት። በምን መልኩ ተገናኝተን እንደሚሆን አላውቅም። ግን እንግዲህ እድሜም ልዩነት አለን። እኔ እነሱ በጣም ድንቅ በነበሩበት ዘመን ገና ታቾኝ ነው ማዳመጣቸው የነበረውና አንድ ቀን ይሆናል የሚል ነገር አለኝ። ግን የዛለት አስደነገጠኝ በጣም ቀና መንገድ ላይ እየተጓዝኩኝ አልቆ እንግዲህ ተዘጋ ማለት ነው ድራማው። የአመት ጉዞውን ጨርሶ እያንጎራጎርኩ ነው የምሄደውና የጹም የሚለውን ሙዚቃ ሰርቼዋለሁ በዛ ልክ በዛ መልክ ባይሆንም ማለት ነውና እናቴን ነው በዛ መልኩ ስልበት የነበረው። ያን ታይም ደግሞ በአብላጫው ሙዚቃዎቼ ብዙ ያደላሉ። አሁን እነ ባይተዋር መጥቻለሁ ምናምን 94 95 የነበሩት አብላጫው ከእናቴ ጋር የተያዙ ሙዚቃዎች ናቸው። ባይተዋር ከእናቴ ጋር ነው? አዎ፣ እሱም መጥቻለሁም ከእናቴ ጋር የተያዙ ዘፈኖች ናቸው። ሙሉ ለሙሉ እሷን የሳልኩበት እና ይሄንን ነገር እያዜምኩ ምናምን ሄዳለሁ። ያንን ህመም ነው የቀሰቀሰብኝ የዛለት ኃይሉ ጸጋዬ እና ልክ በቃ ጹምና ስል ራሴን ነው እንደዚህ ያዝኩት። እንዴ ነው ያልኩት። እዛው ገና በቃ ድራማው አልቆ
ይሄን ባቅርሬ ምናምን ነው እየወጡ ያሉት እና ይሄንን ማጅም ጀምርኩ። ደነገጥኩ። እነ ጎሳዬ ያን ጊዜ መቀሌ ሾው ኖሯቸው ሄደው ነበረ ጎስሽና አሌክስ። በቃ ደዋወልኩ ዲው ከዛ ይሄ በቃ ለዚህ በሚቀጥለው ሳምንት ገና ስለ ድራማው አጫጭር ነገሮች እየቀረቡ ምናምን ገና ለህዝብ እንኳን የህዝብ አስተያየት ጋር አልደረሰም። የሚቀጥለው ሳምንት ላይ ያ ነው ፕሮግራሙ የሚሆነው። ደወልኩ፣ መጡ። ልክ እንደጨረሱ በቃ እዛ ትንሽ ሊቆዩ የነበሩትን ጉዞ ነው ወደዚህ ያደረጉ። መጡ። ስቱዲዮ ነው ቀጥታ የገባ ነው። ያኔ አቶ ታምሬ የማራቱ ሙዚቃ ቤት ባለቤት ብዙ ሙዚቃዎችን ሪከርድ ያደረጉልን ኢንጂነርም ጭምር ናቸው። የመስፍን ታምሬ አባት። ከመስፍኔ ጋር ይሄንን አደረግን፣ ቀረጽ ነው ሙዚቃውን። ወዲያውኑ በቃ ሳምንቱ ገና በሰስፔንስ ነው የጀመረው። የሚቀጥለው እሑድ ላይ ትንሽ እየጫፉ ዜማው ይደርስና 4 ሰዓት ላይ ጠብቁን፣ የሚደንቅ ነገር ዛሬ ይሄን በተመለከተ ይዘንባችሁ እንመጣለን እየተባለ በቃ በሆነ መደነቅ ውስጥ ነው ሙዚቃው የተለቀቀው። በቃ የምር ኃይሉ ጸጋዬ የገለጸበትን ብናገር ይሻላል። እንትን ስሜቴን እሱ ነው የገለጸልኝና አንድ ሙዚቃ 1 ዓመት በሙሉ ከህዝቡ ጋር የኖረ ድራማን ሲያክልና ሲመስል ያየሁት እሱ ነው ይለኛል። እና ህዝቡም በጣም በሚደንቅ ሁኔታ ነው በቃ የተቀበለው። ሌላ ስሜቱን በዜማ ተናግሮለታል ሙሉ እና እሱ ነበረ ገጠመኙ። በሱ ሙዚቃ ምክንያት ግን ያ በልጅነት አስቦ የነበረው ከኃይሉ ጸጋዬ ጋር ጓደኞች እንሆናለን ያልኩት ነገር በሱ ሙዚቃ ምክንያት ሆነ። በወር በማይሞላ ጊዜ ውስጥ ተገናኘን፣ ተዋወቅን። እስከ ዛሬ ድረስ ወዳጆች ሆነን ቀረምን። የልጅነት ህልሜንም ማሟያ ጭምር ነው። የሚገርም ነው። 260 200 ዜማ ወደ 260 270 አካባቢ አይደለም በ27 ዓመት ውስጥ ለብዙ ድምፃውያን ሰጥተሃል። እነዚህ አሁን ጎሳዬን እና አሌክሲን ያነሳ ነው መጀመሪያ አካባቢ ስለነበሩ እንጂ ከዛ በኋላ እንደው ያልሰጠኸው ማን አለ እስኪባል ድረስ ነው እንትን የሚለው። ይህን እየጠየቅኩ እያለ አንድ ጥያቄ ትዝ አለኝ። አያሙሌ በአንድ ወቅት ምን ተጠየቀ መሰለ? እሱም የዘፈን ግጥም ስለሚጽፍ ነው። ሀሳብ ያደርስልኛል ብለህ የምትገምተው ድምፃዊ አለ ወይ ተብሎ ተጠየቀ። ከዛ ጌራ ወርቅ ነቃ ጥበብ አለ። እዚህ አዳራሽ እንኳን ብዙ ማውቁ ሰዎች ይኖራሉ ጌራ ወርቅ ነቃ ጥበብን። እሱ ልጋለብበት መፈልገው ፈረሴ ነው አለው። አለማየሁ ደመቀ እንደው በሰጠውትና ሀሳቤ እሱ ጋር በሱ በኩል በደረሰልኝ የሚለው ድምፃዊ አለ? አዎ ካልሰጧቸው ውስጥ ካልሰጣቸው ከበፊት ጀምሮ ማለት በህይወትም እያለ ተመኘቸው፣ ግን አለመገጣጠም ወይም እሱም እየሰራበት ስላልነበረ ጋሽ ሚኒሊክ ወስናቸውን ነበር። ሌላው አሁንም አለመገጣጠም ይሆናል። ምክንያቱም እሱ ሌላ ነገር ውስጥ ባለበት ሰዓት ነው እኔ ወደ ሙዚቃ የመጣሁት። ሙሉቀን መለሰ ነው፣ የሚቀጥለው ቴዎድሮስ ታደሰ ነው። በተረፈ ግን ባሉት ውስጥ ጂጂን በጣም በቃ የሆነ ነገር ባደርግ ብዬ የምመኛት የምርም ደግሞ ለምትሰራቸው ነገሮች በሙሉ የሀገራዊ ይዘቶቻቸውን ጠብቆ ያላለው ነገር በሙሉ ትልቅ አክብሮት አለኝና እሷን እላለሁ። እንግዲህ ካላደረኩት ደግሞ ኖራል። እንግዲህ አንድ ቀን ሁኔታዎች ይሆናል። አዎ ብዙ ለብዙ እኮ ሰጥተሃል። አንድ ቃለ መጠይቅ ላይ አበጋዝን ስትጠራ የገረመኝ ሌሎች ያላረጉት አበጋዝ ስትለው ሰማሁ። አበጋዝ ማለት ጋዝ ማለት ጦር ነው። አበ ማለት አዝማች ነው። አበጋዝ ክብረ ወርቅ ሾታ እንግዲህ ስንቱን የዘፈን የሙዚቃ ሰራዊቱን እየመራ እንደሆነ ደግሞ እያየን ነው። አሁን አንተ ራሱ ደግሞ አበግጥም አበዜማ ብዙ ሰርተህልናል። ግጥሙ ነው ቀድሞ ይመጣው ወይስ ዜማው? አንዳንድ ጊዜ ዜማ ይገኝና ግጥም ፍለጋ ድምፃውያን ሲኳትኑ ያለው፣ አንዳንዶቹ ግጥም አለኝ እንካ ብለው ደግሞ ለዜማ ደራሲ ይሰጡታል። አንተ ላንተ ስትሰጠው ዜማውም ግጥሙን ስላለበት አንተ ላንተ ስትሰጠው ግጥሙን ከሰጠው በኋላ ነው ዜማው መልሰህ ካንተ የምታወጣው ወይ ዜማው ይቀርማል? እኩል ይመጣል? አይ ሁለቱም የተለያየ ሀሳብ ከዜማ ጋር ይመጣል። ሳዜማው አንዳንዶቹ ቃላት ራሱ ሀሳቡን የተሸከሙ ቃላት አብረው ከዜማው ጋር የሚመጡበት ሁኔታ አለ። በኋላ ግን ቁጭ ብለህ ያው በደንብ ቆንጆ ግጥም ትጽፍለታለህ። ስለዚህ እሱ ዜማው ቀድሟል ነው። ምንም እንኳን በሆኑ እስትንፋሶች ውስጥ በወጡ ቃላት ሀሳቡ ቢኖርም ቅሉ
ግን ሁለቱንም ያልኩበት ሪዝን ለምን መሰለ? እኔ ለመድብል የሚሆኑትም ግጥሞች ምጽፍ ነኝ። ዛሜስ ዜማ ሳላስብ ግጥም እጽፋለሁ። አዎ፣ ስለዚህ እንደዛ ስለምጽፍ ልክ በእንደዚህ አይነት ክምችቶች አሉኝ። እንግዲህ አንድ ቀን ደግሞ የእነሱም ድርሻ ይኖርና ቀናቸው ይደርስና እንደዚሁ ተጠርዘው ወደ ህዝብ ሊቀርቡ ይችላሉ። እነሱም ስለምጽፍ የሆነ ዜማ ሳዜም አንደኛው ከነዛ ግጥሞች ውስጥ አንዱ እሱን የሚሸከም መሆኑ አገኘውና ያንን ግጥም አምጥቼ መልሼ ለዛ ዜማ ፎርሙን እንዲስማማ፣ ምክንያቱም ግጥም በነፃነት የምጽፈው ነገር ስለሆነ ምንም ፍሬም የለውም። ዜማ ደግሞ የሆነ ደርዝ አለውና ስለዚህ የሆኑ ቃላቶች ሲመጡ እዛ ውስጥ መለካት መሰፋት አለባቸው። ስለዚህ ግጥሙን አንስቼ መልሼ ልጽፈው እችላለሁ ለዜማው በሚመች መልኩ። ስለዚህ ግጥሙ ቀድሞ ተጽፏል፣ ዜማው ለብቻ ነው የተሰራው ይመጣል። ግን ግጥሙን እያዩ አልሰራሁትም። አየውን ነፃነት አለው ያም ዜማ። አንዳንዱ ደግሞ የምር ግጥሙን ጽፌ ግጥሙን ይዤ የሰራሁት አለ። በነገራችን ላይ ከኛዎች ጋር የሰራሁበት ዘመን ደግሞ ከ12 ዓመት በላይ የኛዎችን ኦልሞስት ወደ 50 በላይ ዘፈኖች ሰርቻለሁ። እነ ጣይቱ ስደት ምናምን ወደ 50 በቃ የኛ ሬዲዮዎች ላይ በድራማቸው በቴሌቪዥን ባሉበት የሚያቀርቧቸው ዘፈኖች ውስጥ ወደ 96% ምናምኑ ሙሉ ለሙሉ የኔ ስራዎች የሆኑ ናቸው። ከአበጋዙ ጋር ነው አሁንም እሱም ፕሮጀክት ይዘን የምንሰራው። በእነሱ ታይም የነበረው ትሬንድ ምንድነው? የግድ አለቆች አሉ ከሌላ ቢሮ ድራማውን የሚመለከት። ስለዚህ የተቋቋመበትም ዓላማ አለ። ከእድሜ ከቋንቋ አንጻር ወደ ሌሎች ነገር ያለ መግባት ይሄ ሁላ ቼክ መደረግ ስላለበት ግጥም ይገመገማል። ስለዚህ ሄዶ እስኪመለስ ድረስ አለችው መመላለስ አለው። ስለዚህ ግጥሙ እናደርግና ፕሮጀክቱ ግን ሙሉ ስለሆነ እኔ ከዜማው ምናምን ጀምሯለሁ እዚህ። ስለዚህ ያን ጊዜ ግጥሙን የግድ ሰርቼ ቀድሜ መላክ አለብኝ። በዚህ ዜማ ላይ ተመርኩዤ ግጥም ዜማ ሰራለሁ፣ በዚህ ግጥም ላይ ተመርኩዤ ማለት ነው። ግጥሙ ሄዶ ስለሚቀድም ነው። ስለዚህ የግድ መቀዳደሙ ይኖራል ማለት ነው። ግጥም ይቀድማል እዛ ጋር። ያ ግጥም ሲመለስ ነው እንትን የሚሆነው። ግን እኔ ባለው ሰራውና ማስተካከያዎች ሲመጡ ራሱን ግጥም አስተካክለዋለሁ። አንዳንዴ ዜማውን ሰርቼው ግጥሙን ግን በኋላ ሰርቼው የሚላኩበት ታይም አለ። ግን አብላጫዎቹ ግን ግጥሞቹ ይቀድማሉ። ስለዚህ አንዳንዴ ግጥሙ ላይ ዜማ የምትሰራውም ሁኔታ እንደዚህ የሚፈቅድልህ። ስለዚህ አንድ ለዘፈን የሚሆን ቆንጆ ግጥም ሲመጣ ግጥሙን ይዤ የሰራሁት አለ። ምንም ሀሳብ ሳይኖር ግን ዜማውን የማስቀድመው ይበልጣል። የትኛው ይበረታል በአብላጫው የትኛው ነው ካልከኝ፣ ሙዚቃ ላይ ዜማ ነው የሚቀድመው። ዜማ ይቀድማል ሙዚቃ ላይ። ስለዚህ እኔ ያው ሙዚቃ የሚያስብለው በአብላጫው ትልቁ ነገር ዜማም ስለሆነ ማለት ነው። ስለዚህ ትልቅ ነፃነት የምሰጠውም ለዜማው ነው። የግጥም መስፋትና መጥበብ የአንጓው መበርታት እናንትን ዜማዬን እንዲያበላሸው አልፈልግም። እሱን ካረኩ በኋላ ግጥሙ ላይ ታይም ወስጄ ግን የሆነ ውበቱ ሳይጓደል የመርዘም የማጠሩ ጉዳይ ምኑንም ሳይነቀንቀው ወደዛ ለማምጣት ግን ደግሜ በደንብ ታትሬ እሰራለሁ። ለሙዚቃ በአብላጫው ዜማ ይቀድማል፣ ምንም እንኳን የሁለቱም ልምድ ቢኖረኝም። ግሩም ነው። አሁን እኔ ደራሲ ስለሆንኩ የነገረ መጽሐፍ ፕሮግራም አዘጋጅ ስለሆንኩ መጽሐፍን መነሻ ተደርገው የተሰሩ ቲያትሮች፣ ፊልሞች፣ ሙዚቃዎች ስሜት ይሰጡኛል። ቅድም ፍቅር እስከ መቃብርን አነሳን። ቴዲ አፍሮ ሰብለ ወንጌል ብሎ ሰራ። እንዳለ አድምቄ ደግሞ ለፊያሜታ ሰርቷል። አሁን ስልህ ትዝ ያሉኝ ናቸው። ሌሎችም ሊኖሩ ይችላሉ፣ ግን ብዙ የሉም። እንደ ሌላ ሀገር አይደለም። ስታነባ አንተ ልቦለድ አንብበህ ለዚች ገጸ ባህሪ ወይም ለዚህ ገጸ ባህሪ አንድ ቀን አንድ ስራ እሰራለሁ ብለህ የተመኘኸው የተነሸጥክበት አለ? አይልም። ባይሆን እኔ ሳነብ ከሚሰሙን ፊሊንጎች ወይም ያ ካራክተር የሆነ ቦታ ላይ ሲሆን የሚሰማውን ስሜት ዜማ አደርጋለሁ። ለምሳሌ አሉ ብዙ ዘፈኖች በንባብ ውስጥ ሆኜ ዜማ አድርጌ የፈጠርኳቸው ያ ስሜት። ምክንያቱም ዜማ የመነካት ጉዳይ ነው፣ ልክ እንደ ግጥም ሁሉ ዜማ ደግሞ ይበልጥ የመነካት ጉዳይ ነው። ስለዚህ ባብላጫው እኮ መንገድ ላይም ሲሄድ እያፏጨው ወይም እያንጎራጎርኩ የሚሄደው ከሆነ ነገር ከማየት ከመገረም ማምናቸው ብዙ ነገሮች አሉ። አንዳንዱ ኬት እንደመጣ ታውቀዋለህ፣ ምክንያቱም የአንጉርጉሮህ የማይለቅ ሆኖ የቆምክበትን ስሜት ይዘህ መራመድን ታውቀዋለህ። አንዳንዱ ግን በኋላ ላይ ስትባንን እንዴት ነው ግን አሁን የሆነው ነገር አፌ ውስጥ እንዴት ተፈጠረ? የአሁኑ ፉጨት የአሁኑ ማንጎራጎር አታውቀውም፣ ትረሳዋለህ የተነሳበትን ነገር። ስሜቱ ግን እንደተጣበቀ ነው የሚሆነው፣ ጥንካሬ ወደ ያዘ በኋላ ላይ ነው። በሆነ ሁኔታዎች ደግሞ ተመልሰ የምትለው ነገር አለ ከዚህ ነገር ጋር ነው ምናና ለብዙ ነገሮች አብላጫው ነገር እኔ ህይወትን ብዙ የምዳሰስበት ነገር መጽሐፎች ስለሆኑ ለብዙ ነገሮች ምንጭ ይሆናሉ።
ስሜቱ እኔ ጋር አለ፣ ከሱ ገንፍሎ የሚወጣ አለ ምናምን እንደዚህ ብዙ የተሰሩ ስራዎች አሉ። የወጡም ያልወጡም ስራዎች ከእንደዛ ይመነጫሉ። በጣም ጥሩ ነው። አሁን ዜማ መድረስ እንዴት ከባድ እንደሆነ አውቃለሁ ሲባል እሰማለሁ። በዓለማዊም በመንፈሳዊም ቀሲስ አሸናፊ ገብረ ማርያም የሚታወቁ ሰው ናቸው እና በአንድ ወቅት ስንጨዋወት ምናሉ ለብዙ ዘማሪያን ግጥምና ዜማ ይሰራሉ እና አንዳንዴ ያልኳቸው እርስዎ ዜማ ሲሰሩ ዜማውን ወደውት ይህን ለማንም አልሰጥም ለራሴ ነው ማስቀረው ብለው ያውቃሉ ወይ ስላቸው ምን አሉኝ? እንደዛ አይደለም እኔ ማረገው። ለምሳሌ ለአንድ ዘማሪ ስሰጥ እጸልያለሁ። ለገሌ እንበል ዘማሪውን እንግዲህ ሽፈራውን በለው፣ ሽፈራው ዜማ አድረስልኝ ግጥምና ዜማ ስጠኝ ቢል ጸልዬ በተከታታይ የሚመጡ ነገሮች የሱ ናቸው። ለሱ እንድሰጥ የተሰጠኝ ነው እምሰጠው። ከላይ መጥቷል ስተብያለሁ ችማ ለራሴ ነው ማረጋት የሚል ስሜት አይሰማኝም። መልእክተኛ ነኝ እንጂ ድልድይ ነኝ እንጂ የጉዳዩ ባለቤት አይደለሁም። አሁን አንተ ድምፃውያን ይመጣሉ፣ አለማየሁ ደመቀ ስራልን ይሉሃል እንበል። ኃይል እየታደሰ ዜማ ስራልኝ ብሎ ሲሰጥህ ሰርተ ከጨረስክ በኋላ ግን እኮ ጎሳዬ ቢዘፍነው ነበር የተሻለ የሚሆነው ወይም አለማየሁ ሂርጶ ወደሚል ሄድብሃል አለ። እናንተ ቤት እንደዚህ አንዳንድ ጊዜ አንተም የምትሰራው ነገር አሁን ዜማ ላይ ሬንጅ የሚባል ጉዳይ አለ። ገብቷል? እያንዳንዱ በሙዚቃ ቁልፍ ብናወራ የአንድ ኦክታቭ ወይም የሁለት ኦክታቭ ልኬት ያላቸው ሰዎች አሉ፣ የድምጻቸው ጥበትና ስፋት። ምናልባት እዛ ጋ የሰራሁት ከሮ ምናምን ከሁለት ከግማሽ ኦክታቭ ድረስ ከሁለት ኦክታቭ ድረስ የሚሄድ ይሆንና ያን የምሰራለት ሰው ግን የተሰበሰበ ድምፅ ነው ያለው። ምናልባት አንድ ኦክታቭ ከግማሽ ድረስ የሚሄድ ሊሆን ይችላል። ስለዚህ ምንም ለሱ እየሰራው ቢመጣም በእኔ መሳሳት የሚሆን ሙዚቃው ራሱን ጠብቆ በሄደበት ፍሎም ይሁን እነዚህ ጋር ሄጃለሁ። ስለዚህ ለዚህ ምንም ነገር ልታደርጉ አትችልም። ያን ሰውዬ በቃ ሲጣርገ በገመድ የማነቅ ያል ነው የሚሆነው። ተጫውታት ብለህ ጉሮሮ ላይ እንደመቆም የሆነ ነገሮች ካየበት ትንሽ ሊነካው የሚችል ነገር ካለ ይፈርት ትጨምራለህ። ሞር እንዲነካው እንዲያጠናው ቴክኒካል ነገሮችም ስላሉ እሱን እያደረግ ትሄድበታለህ። ግን ልኬቱ ትንሽ የተመጠነ መሆን መቻል አለበት። አንተ ልታንፏቀቀው የምትችል መሆን አለበት። ከዛ ውጭ ከሆነ ግን አማራጭ የለህም። ለሚሆነው ሰው ነው የሚሆነው። እንደሱ የሚሆኑበት አጋጣሚዎች ስላሉ ነው። በተረፈ ግን እኔ የምታመነው ነገር አለ። አሁን ቅድም ቀሲስ እንዳሉት ማለት ነው የምታመንበት ነገር ልክ ለከሌ ነው በቃ የሰራውት አይደለ? እንደዛ ሆኖ ወርዶ ተሰርቶ ግን ከሌ ከጎን እዛ ገብ ቢጠይቀኝ አይ ኦልሬዲ የሱ ነፍስ ውስጥ ስላለውኝ ነው። እሱን ከነፍሴ ጋር አዋጅዋለሁ። ውስጤ እያሰብኩት ነው እንትን ያለው። ስለዚህ እሱን እያሰብኩ ባይሆን ይሄን ዜማ ልሰራ አልችልም። ምናልባት የምሰራው ሌላ ዜማ ነው፣ ሌላ ቅኝት፣ ሌላ ምት፣ ኢቭን ተመሳሳይ ቅኝትም ቢሆን ዜማው ግን ሌላ ነው የሚሆነው። ስለዚህ ነው ይሄ ነገር ነው እንጂ የሆነ መነሻ ሳይኖረኝ ዝም እየሰራሁት ነገር ከሆነ ምንም አይደለም እኮ። እከሌ ልስራው ሲል አይ እከሌ ቢሰራው ይሻለኛል ብልም ይሄን ግን በታምር አላደርገውም። ምክንያቱም አንድ ነገር መካድ ይሆንብኛል። እዚህ ውስጥ የሱም ነፍስ ድርሻ አለው። ስለዚህ ይሄ ለእንደዛ ነው። በእንደዚህ አይነት ሁኔታ የተመላለስናቸው አለ ጓደኞቼ ወደውት ምንም እዛው ቦታ ላይ ብቻ የሆኑ ዜማዎች አሉ ልክ እንደዚሁ። ስለዚህ ይሄ ትክክል ነው፣ ማክበር አለብህ። የመጣበትን መንገድ ካላከበርከው መንገዱ ሁሌ አይታዘዝም። ስለዚህ ያንን በከበርክበት መንገድ ውስጥ ነው። አንተ ብቻ ነዳ አይደለም። ሰዎቹ ምንም አስተዋጽኦ ላይኖራቸው ይችላል። የነፍሳቸው ኤነርጂ ግን ትልቅ አስተዋጽኦ ነው። አንተ ባንተ በመታሰባቸው ምክንያት ብቻ የሆነም ጉዳይ ስላለ ማለት ነው። እራሱን ቢበል በቃ ያን ጊዜ ወደ ሌላ እንጂ ወደ ሌላው የምትወስደው ያን ጊዜ ነው። በጣም ጥሩ ነው። ደስ ይላል። ብዙ የሆነ ሰው ነው አይደል? ግሩም ነው። እንቀጥላለን። ታዳሚዎች ጥያቄ የሚጠይቁበት ፋታ ይሆናል። ከዛ በፊት ግን አንድ ነገር ልንገር። እዚህ ቤት ብዙ ታዋቂ ሰዓሊዎች፣ ደራሲዎች አሉ። ወጣትም አንጋፋም ብዙ አይነት ሰው ነው የሚመጣው። ወደፊት የሚታወቁም እየታወቁም ያሉ። ግን አንድ በስራዎች እጅግ በጣም የሚመሰጥ የከበረ ስሜት ያለው ብዙ ፕሮግራሞቹን ሰርዞ አንተን ሊያገኝ እዚህ አዳራሽ የመጣ የላሊበላ ሰው አለ። በቅርቡ ነጠላ ዜማ ይለቃል። ከማናማቸውም በፊት እጅህን እንዲጨብጥ ልፍቀድለት። በደስታ
ያሬድ ይባላል። የላሊበላ ሰው ነው። ሙዚቃ ለመስራት ነው ከዛ የመጣው እና አበበ ብርሃኔ እየሰሩለት ነው። ቅድም ያሬድ ብርሃኑ ሳሌ ብሎ መምህሩን በጣም ሲያደንቅ ነበር አይደል? የተደረገልንን ለሌላው ባደረግን ቁጥር እየበዛልን ይመጣል። አለማየሁ ደመቀ ብዙዎቹን ያፈራል፣ ብዙዎቹን ያደርጋል። አሁን የሆነ ነገር እንኳን ያሬድ ቢያጋጥምህ በእርግጠኝነት ስልክ ብትደውል የሚያነሳል ሰው ነው። ድንገተኛ እንግዳ ልጠራ ነው። በእኛ ሀገር ስነ ጽሁፍ ህይወት ውስጥ ባልም ሚስትም ደራሲ የሆኑባቸው አጋጣሚዎች አሉ። በፊት ለምሳሌ የተሸጠው ሰይጣን የሚል መጽሐፍ የዝና ወርቁና ጀማል ሱሌይማን ባልና ሚስቶች ናቸው፣ ሁለቱም ደራሲዎች። በቅርቡ ደግሞ ህይወት ምሻውና አበረ ሽፈራው አይደል ባለቤቷ፣ ሁለቱም ደራሲዎች ናቸው። አለማየሁ ደመቀና ሙና ሽኩር ደራሲ ሆኖ ከደራሲ ጋር መኖር በጣም ደስ የሚል ነገር ነው። ህይወትን ያቀላል። መታደል ነው። አለማየሁ ደመቀ ከሩቅ አለማየሁ ደመቀ ከቅርብ እንዴት ነው? አሁን ደግሞ አጠገብሽ ያለ ሰው አንድ አይነት ሰው ነው። ቤት ውስጥ ውጭ አንድ አይነት ሰው ነው። አንድ አይነት ሰው ነው። ከሩቅም ከቤት ውስጥም አንድ አይነት ሰው ነው። የሚናገረውን የሚኖር ሰው የሚናገረውን ነገር የሚጽፈውን ነገር ነው ራሱ ነው። ሌላ ገጸ ባህሪ የለውም። ራሱ ነው የሚናገረውን ነገር በትክክል ይኖረዋል። መጽሐፉ የልጆች ስነልቦናዊ እድገት ላይ አሁን እያየን ባለነው ችግር ያንን መፍትሄ ይሆናል፣ ችግሩን ይቀርፋል ያልኩት መጽሐፍ ነው። መጠይቅ መጽሐፍ ነው። 365 ጥያቄዎች አሉት። ሳይኮሎጂካል ጥያቄዎች፣ ሀገራዊ፣ ባህላዊ ጥያቄዎች አሉት። የመልስ መስጫ ደግሞ የተዘጋጀ ሰፊ ቦታ አለው። እዛ ላይ መልሶቻቸውን ወላጆች የልጆቻቸውን መልስ እያዩ አይምሯቸውን ተገንዝበው በመልሶቻቸው መሰረት ልጆቻቸውን መስራት እንዲችሉ አድርጌ ያዘጋጀሁት አይነት መጽሐፍ ነው። ማያ ይባላል ርዕሱ። አጋዥ በሰፊው ደግሞ አለማየሁ ደመቀ። ሙና ያነሳችው ነገር ላይ አንድ ነገር ልጨምርልህ። ቅድም እውነቱን ተናገር ያልኩበት ነገር በራሱ ምክንያት ስለነበረው ነው። ሌላኛው ደግሞ መጽሐፏ ላይ አሁን ያለችው አለ። ግን ከዚህ በፊት የስርዓተ ትምህርት ማሻሻያ መጽሐፍ ሰርታ ከመጽሐፉም ውጭ ደግሞ ሊሆኑ የሚገባቸው በተግባራዊ በየትምህርት ቤቱ ሊደረጉ የሚችሉትን ነገሮች በደንብ ፕሮፖዛል መልክ አዘጋጅታ ለትምህርት ሚኒስቴር ያው ለሚመለከተው ክፍሌን ለሚሰራበት ያኔ እሱንም በነፃ አበርክታለች ለሀገር። እሱን አድርጋለች። አንዳንዶቹ ነገሮች አሁን እያየናቸው ነው ያሉት። እንዲሁ እንደምትታየው ብቻ አይደለችም። ወደ ውስጥ ጠልቃም ብዙ ነገሮች ተጉዛለች። እኔ ከማግኘቷ በፊት ያደረገቻቸው ጉዳዮች ናቸው የሚበዙት። በነገራችን ላይ በእሷ ስኬት ውስጥ የኔ ድርሻ ምንም ነው ማለት የምችለው ነው። ምክንያቱም አብላጫውን ነገሮች እዛ የከወነችው ናቸው። ሌላው ቅድም ተናገሪ እውነቱን ምናምን ያልኩት እኔና እሷ ስንገናኝ እኔን አታውቀኝም። እሷ አሁን እንደ ሌላው ሰው ሙዚቃ ወይም ቴሌቪዥን ላይ ምናምን ሁሉንም ሙዚቃዎችን ታውቃቸዋለች፣ ትወዳቸዋለች። የዛ ዘፈኖች ደራሲ እኔ መሆኔን አታውቅም። ዮቶር ሲባል ሰምታ ብታውቅም የዮቶር ደራሲ እኔ መሆኔን አታውቅም። ምንም አታውቅም። ተገናኝተን እስከሆነ ጊዜ ድረስ ከዛ እንዴ ቆይኔ ሀገር ውስጥ የለውም ነበር ማለት የጀመረችው ማወቅ ሲጀምር ነው። እኔ ትጄ ሄዶ እስከዛሬ ድረስ በአካል ይሄኛው ሰውዬ እንዳለ ማለቀው እያለችን ነው የቆየ ነውና ብዙ ተደጋጋሚ ነገሮች እንዲሆነው ያው የኔ ዘፈኖች ጨርሳ ለማወቅ ረጅም ጊዜ ፈጅቶባታል። አሁንም ግን ጨርሳ ያወቀች አይመስለኝም። እና አንድ ጊዜ ያፕን ያደረገውን እግረ መንገድ ልንገርህ ብዬ ነው። ደመቅ ያለች ነገር ስለሆነች ነው። እና ኮንዶሚኒየም እዛ ጎተራ ኮንዶሚኒየም እየኖርን ነበረ። ስናወራ አንዳንድ ጊዜ ወጥቼም ራሱ በመስኮት በኩል ከሆነች እንደዚህ እያዩዋት ምናምን አወራለሁ። ፊት ለፊት ሬስቶራንት ውስጥ የጓደኛ ሬስቶራንት አለ። እዛ እሱ ጋር ምናምን ሆኜ ከፎቅ ላይ በቃ በመስኮት በኩል እንደዚህና ስልክ ደውላልኝ እየተያየ እናወራለን ማለት ነው እዛው ጋር
እና ከጓደኛዬ ጋር እዛ ጋር ቁጭ ብያለሁ እና የሆነ ቴክስት ደረሰኝ። ቴክስቱ ምናምን ሳይው ለካ ሊንክ ልካልኝ ይሄን ዘፈን ጋብዣለሁ የሚል ግብዣን የላከችልኝ አታውቅም። ከዛ ልክ ሳየው ሳቄ መጣ። ከዛ ለጓደኛዬ ያልኩትና አሁን እኮ እርግጠኛ ነኝ አልኩት ይሄ ዘፈን የኔ መሆኑን አታውቅም አልኩት። ኧረ እባክህ አለኝ። የምሬን ነው። ቆይ ያልኩት ደወልኩላትና ወጣው እየተራመድኩኝ በቃ እንደዚህ ከመስኮት ፊት ለፊት ማየ ደረሰኝ እኮ የላክሽልኝ ምናምን ነገር ሰማው ምናምን ነገር። አው ግን አንድ ጥያቄ ልጠይቅሽ ነው ይሄ ሙዚቃ የኔ መሆኑን ታውቂያለሽ? ምን አለችኝ። እኔ እኮ ቆይ አንተ ይኸው ለቆንጆ ነገር ስትሰራ ሌሎቹ ደራሲዎች ተኝተው ነበሩ ያለችኝ። ማለት ከዚህ በኋላ አለችኝ የሆነ ነገር ስሰማ አንድ ሙዚቃ ከወደድኩት ያንተ ነው ብዬ ጀምርና አንተ ታርመኛለህ አለችኝ። ካልሆነ ራስህ ታርመኛለህ አለች። እና ያ የጋበዘችኝም ዘፈን የኔ ስራ የሆነን ዘፈን ነው ራሱ ግብዣ ልታስገርመኝ ብላ ማለት ነው። እንደዚህ አይነት ሰው ናት። በነገራችን ላይ ይበልጥ ደስ የሚለው ደግሞ ይሄ ነው። ያንተ ስለሆነች ሳይሆን መወደድ የሚገባውን ነገር አውቃለች። ስለዚህ ጆሮዋ ይሰራል። ጆሮን ማሰልጠን የሚባል ነገር አለ። ጆሮን ውበት መመገብ። ስለዚህ የተገራ ጆሮ አላት ማለት ነው። ብዙ ጊዜ እኮ ግጥምና ዜማ አናይም። እኔ አዲስ ሙዚቃ ሲመጣ መጀመሪያ ይሄ ዝርዝሩን ማየት ሁሉ ደስ ይለኛል። ግጥሙ ማን ነው? ዜማው ማን ነው? የሆነ የተለየ ቅንብር ምናምን ሰሙ ማን ነው ያቀናበረው? አሉ እንደዚህ አይነት ሰዎች የሚገርም ያው አብላጫው ሰው አይደለም። ያው ጻፊ በአብላጫው እሱ ነገር አለው። ነገር ደግሞ ከሰዎች ደግሞ የሚገርሙኛሉ ማለት ስነ ጽሁፍ ውስጥ የሉበትም በጣም አድናቂዎች አድምተው የሚያዳምጡ ናቸው። በዝርዝር ያውቃሉ ስለ ደራሲዎቹ ታሪክ ምናምን ሁላ አንዳንዴ መቼ እኔን እንደተናገርኩት እስክትል ድረስ ስላንተ የሚነግሩ ሰዎችም አሉ። እነሱን ያበርክትልን ያብዛልን እላለሁ። አሁን ዶክተር ተስፋዬ እጠራለሁ። ዶክተር ተስፋዬ አየለ በፊትም አውቀው ወዳጄ ነው፣ የጅማ ሰው ነው፣ ጋዜጠኛ ነው። ለምንድን ነው የአርማጌዶን አርታኢ ስለሆነ ነው እምጋብዘው። አንዳንድ ደራሲዎች ከጻፉ በኋላ ለወዳጆቻቸው ያሳያሉ። አንዳንዶቹ ለማንም ማሳየት አይፈልጉም። አሌክስ መጽሐፎቹ ላይ አርታኢ እገሌ ገሌ ይላል። የወቶር 2 ላይ ለምሳሌ ሰብነማ አይደለ ይላል። ይሄኛው ደግሞ ዶክተር ተስፋዬ አየለ ደራሲ ነው። ከድርሳቴን ለመጀመሪያ ጊዜ ማቀው እሱ ጽፎት ነው። ተስፋዬ ይባላለሁ። በመጀመሪያ ግን ወደ አርማጌዶን ከመሄዴ በፊት ዶክተር እንዳለጌታ ደራሲ እንዳለጌታ በህይወቴ ሙሉ ልነግረው የምፈልገው አንድ ነገር ነበረ። ሽንኩርና ወተት የሚባል መጽሐፍ ጽፌ ለብዙ ደራሲዎች መጽሐፍ ሰጥቼ ነበረ። ለብዙ ከተጻፈ ከታተመ በኋላ እና አንብቦ የደወለልኝ ብቸኛ ሰው እንዳለጌታ ከበደ እና ሁሌም ምክንያቱም አሌክስም ቅድም እያነሳ ነበር እንደዚህ አይነት ነገሮች ቀላል ይመስሉናል። ከዛ በኋላ ለጻፍኳቸው መጽሐፎች ሁሉ ያ ትልቅ ስንቅ የሚሆን ነው። ምክንያቱም ከሆኑ ሰዎች እንፈልጋለን፣ መልስ እንፈልጋለን፣ የሚነገረንን ነገር እንፈልጋለን እና አንዳንድ ጊዜ እርምጃዬ ልክ ነው አይደለም የሚለውን ለማወቅ ማለት ነው። እና ይሄንን በዚሁ አጋጣሚ ይሄን እንደ ቀብድ ያዙት። ወደ አርማጌዶን ስንመጣ ከዛኛው መጽሐፍ ላይ የመጀመሪያው ሁለተኛው መጽሐፍ ላይ ነው ከአሌክስ ጋር የተገናኘ ነው። ከአሌክስ ጋር እንዴት መሰላችሁ የተገናኘ ነው? ዱንያ የሚል ሙዚቃ ሰምታችኋል? እኔ 22 አንድ ህንፃ ላይ እኔ ቢሮ ላይ አሌክስ ደግሞ ታች መኖሪያው ነው እና ሁልጊዜ በጣም ይደንቀኛል። አሌክስን አውቀዋለሁ በመጽሐፍም በሙዚቃ ግን ሁልጊዜ አንድ ጥያቄ ጠይቅ፣ ዱንያ የሚባለው ሙዚቃ ማን የጻፈው እላለሁ። አካባቢ ላይ ጠይቃለሁ ሰዎች እና ገብቼ ቪዲዮን አላየሁትም፣ ግን ሙዚቃው በተለይ አሸም ቲቪ ልክ የጀመረ ሰሞን በጣም እርግጠኛ ነኝ እዛ ውስጥ ያሉ 3-4 ሰዎች ይሄን ሙዚቃ በጣም ይወዱታል እላለሁ። ጅማ ሆኜ ነው የሰማሁት። እኔ ፒኤችዲ ለመማር እዚህ ስመጣ ሁሌ ጠይቃለሁኝ እና 3 ቀን ጠይቄው አጠገቤ ቆንጆ ነው አይደል ብሎኝ አልፎኛል። ከዛ አንድ ቀን እዛው ህንፃ ላይ ያለ ያብስራ የሚባል ጓደኛችን ይሄ ጥያቄ ደግሜ ስጠይቅ ሰማና ይሄ ጥያቄ እኮ አሌክስ ጋር እንጠይቃለን፣ ለምን ቪዲዮን እስቲ መጨረሻ ላይ ይዋል። ከዛ ቪዲዮ ገባውና መጨረሻ ሳይ ግጥምና ዜማ አለማየሁ ደመቀ ነው። ያሌክስ ተጫወትክብኛል። ምክንያቱም ወደ 2 ወር ነው በተለያየ አጋጣሚ ስለ ሙዚቃ ሲነሳ አነሳለሁና ከዛን ጊዜ ጀምሮ እኔ ስለ ሙዚቃ መማር ፈልጋለሁ።
አሌክስ እግር ስር ሆኜ ነው በጣም እየተማርኩ ያለሁት። በጣም ነው የማመሰግነው። እንግዲህ ከዛ አልፎ ይሄ ከሱ የጀመረ ይመስለኛል። እሱ የታላቁ እግር ስር ቁጭ ብሎ እንደተማረው እኔም ያንን ፈለግ የተከተልኩ ይመስለኛል። አብዛኛውን ጊዜ በተለይ ሁለተኛው መጽሐፍ ላይ የግጥምና ዜማ ስራ፣ የሙዚቃ ስራ በየስቱዲዮ ይይዝሃል። በጣም ብዙ ሰው የብዙ ሰው ኢነርጂ ነው ወደ አንተ የሚመጣው፣ ብዙ ሰው ነው የምታገኘው እና አብዛኛው ምናልባት ሙዚቃውን ልትሰራ ትችላለህ፣ ግን ልክ አሌክስ ቤት ስትገባ ሁልጊዜ ዮቶር በተለይ ቁጥር 2 ተዘግቶ ታየዋለህ እና በየቀኑ ምክንያት እየፈለገ ያልፋል። ወይ ወደ ሙዚቃ ይሆናል። 4 ዓመት ሆኖታል እና እኔ ከዛ ነው የጀመርኩት ልክ እና ሁልጊዜ ይታዘባል። ሊጽፍ በቃ ዛሬ 1 ምዕራፍ ጨርሳለሁ ብሎ ቁጭ እንዳለ ወይ 3 ሰዎች አሌክስ ልንመርቅ መተን ይላል፣ ይቆረጣል። ይሄንን ለ2 ወር ነው የተከታተልኩት እዛ እሱ ልጠይቀው ሲሄድ ማለት ነው። ስለዚህ የሆነ ሰው ማለት እኔ ምናልባት አሌክስ ጋር የመጣሁት ይሄ ነገር ለምን ተሰማኝ፣ ስለዚህ ለአንድ ነገር ነው የመጣሁት ማለት ነው እና ጓደኛ ይሁን ስንሄድ አብዛኛውን ሰውን እምቢ የማለት ምንም አይነት ባህሪ የለውም ማለት ነው። አሁን የሆነ ነገር እየሰራው ነው፣ ስለዚህ አልችልም፣ አሁን ዘግቼ ነው እና ማንንም ማግኘት አልፈልግም፣ አይችልም። አንዳንዴ እንደ ተፈጥሮ ወስዶ የሚኖረው ነው ማለት ነው። ስለዚህ ይህንንም ማስተዋልኩና አንድ ቀን አሌክስ በአንተ ጉዳይ እንደወስን ኃላፊነት ትሰጠኛለህ አልኩት። ይሄን ለምን እንዳልኩት አላውቅም። ከዚህ በኋላ ወስናለሁ እና በሁለተኛው ቀን በቃ አዳማ ነገር እንሄዳለን ስለው ትንሽ 1-2 ቀን አንጨምር፣ አይ ትናንት ቃል ገብተህ በቃ ከዚህ በኋላ እኔ እወስናለሁ አልኩትና 15 ቀን አዳማ ቆየን። ያን መጽሐፍ ጨረስ። ከዛ በኋላ እንግዲህ በ4 ዓመቱ ነው ያለቀው። የአርማጌዶን በር ደግሞ በ1 ዓመት ነው ያለቀው። ያ ማለት እዛ ጋር የተፈቱ ነገሮች ወዴት መጡ? እንደውም ውድ ባለቤቱ ሳባዚክ ትባላለች ልጃቸውና 9 ወር ውስጥ ነው ያለቀው መጽሐፍ። የዚህ መጽሐፍ ርዕስ 9 ነበር። 9 ወር ውስጥ ነው ያለቀው እና 9 ቁጥሮቹ እዛ ውስጥ ያሉ ቁጥሮች እና 9 ወር ውስጥ ነው እና የልጅቷ መጽሐፍ ነው። እቺ ልጅ ህይወት ውስጥ ንቃት ይዛ ነው የምትመጣውና ምን አደረግን መጨረሻ አንዳንድ ጊዜ ከታቀደው ውጪ እንትን ይላልና ኖ ይሄን መጽሐፍ ሳንጨርስ በቃ ልጅቷ ተወልዳለች አይደል? ስለዚህ ልጅቷ ይሄን መጽሐፍ መስጠት አለባት። መጽሐፉ አልቋል። የአርቶስ ስራ ምን ይቀረዋልና ውስጡ ያለው ነገር ምናልባት በደንብ ከተነበበ በኋላ ውይይት ብናረግበት እያንዳንዱ ሰው ካነበበው በኋላ በጣም ጥሩ ነው ብዬ አስባለሁ። አሁን ግን እንደማስታወቂያ እያንዳንዳችን የሆኑ ስራቶች አሉ። ስራቶች ማለት በተለይ በየዘመኑ አኗኗራችን እየተለወጠ ሲሄድ ስራቶቻችን ይበረታሉ፣ በጣም ይበረታሉ። ምክንያቱም ዛሬ በፊት የ2 ሰው ሞት ሊሆን ይችላል ሰፈር ውስጥ የምንሰማው፣ ምንም ሶሻል ሚዲያ የለም። ዛሬ በቀን ሰው የ100 የ200 ሰው ሞት ሊሰማ ይችላል። የ10 የ15 ሰው መለያየትን ሊሰማ ይችላል። እጅግ በጣም ብዙ ኢነርጂያችንን የሚበዘብዙ ነገሮች ውስጥ ነው የምናሳልፈው። ስለዚህ እነዛ ነገሮችን በዝብዘውን የምናነብበት የሆነ ነገር የምናደርግበት ጊዜን አናገኝም። ያንን መፍታት ይችላል። የቱ ጋር እንዳለ ምን እንዳለ ዓለም ምን አይነት አዙሪት ውስጥ እያኖረች እዛ አዙሪት ውስጥ ሆነ ነፃ መውጣትና የተሻለ ነገር ማድረግ እንደማንችል ማሰብ አለብን ነው። ስለዚህ ኢትዮጵያ ውስጥ ያለው ገና ኢትዮጵያ ደግሞ የምትመጣበትን የሚቋቋማትን ኢትዮጵያን የሚቋቋማትን ጫንቃና ልብ ሊኖረን የሚገባው አዙሪቱ መሃል ቆመን ራሳችንን አጥርተን መንቀሳቀስ ስንችል ነው መጽሐፉና እዛ ውስጥ እኔ ያንን ማድረግ ፈልጋለሁ። ያ ማለት አሌክስ ሁሌ ወደ ሰማይ የሚቀዳ ነው የሚመስለው፣ ከሰማያት ማለት ነው። ያ ኢማጂኔሽን ህፃናት ልጆች ሳይቀሩ የሚሰራቸው ነው። ስለዚህ ለኢትዮጵያ ደግሞ ለወጣቶች ለሁሉም ሰው በዚህ ሰዓት ላለብን ሸክም እጅግ በጣም ያስፈልገናል። እንድንራመድ ብዙ ያሰሩንን ነገር ይፈታልናልና በአርቶቱ ወቅት እጅግ በጣም ከባድ የሚባል ግን ደግሞ ደስ የሚል ጊዜ የሚያሳልፍ ነውና እነሱ ቤት
አንድ 7 ቀን ነበርኩና እያደርን የሰራነው። በዚሁ አጋጣሚ ባለቤቱን አመሰግናታለሁ። ቡና አንድም ቀን ቀርቶብኛል። ይሄው